ከብዙ እህቶች ጋር እሺ ስሜ ይነሳል። እውነት ነው። ሜሞች ይሰራሉ። እውነት ነው። አሁን በጣም እያለብኝ ነው ባግባው አልዋሽም። የዛን ቬሮኒካ ልመጣ የነበረ ጊዜ ዱባይ ያልታጠበ ቀይ የለም። እግዚአብሔር ቤቱ በብላሳችን ነው ነው። እኔና ጓደኛዬ እንዴት ናችሁ? ዝነኞች እንዴት ዋሉ እያለን ከዝነኞች ጋር ስለውሏቸው የምናወራበት ፕሮግራማችን ተጀምሯል። ዛሬ አጠገብ ያለው ዝነኛ ዩቲዩብ የራሱ መንደር ነው፣ አለቃ ነው ልትሉ ትችላላችሁ። አለቲዩብ እንዴት ነህ? አመሰግናለሁ በጣም ስለመጣ። የሱ ስቱዲዮ ነው ያለነው። ኮካ ጋብዞኛል። ኮካዎች ስፖንሰር አድርጎትሽ እባካችሁ። በአፍሪካ ህብረት ዙሪያ ለዲፕሎማቲክና ለዓለም አቀፍ ጉዳዮች ቢሮ መክፈት ፈልገዋል። ቴምር ፕሮፐርቲስ ከአፍሪካውያን መሰብሰቢያ አጠገብ አዲስ ሳይት ይፋ አድርጓል። አጅዋ ፓን አፍሪካ ቢሮዎች፣ የንግድ ሱቆችና የመኖሪያ አፓርትመንቶችን ያካተቱ 5 ግዙፍ ሞሎች ያሉት ሳይት ቴምር ዲፕሎማቶች በሚርመሰመሱበት፣ ታሪክና ጥበብ በተገናኙበት፣ ቡልጋሪያውያን የጥበብ ባለሙያዎች አሻራቸውን ባሳረፉበት ውብ ሰፈር ቡልጋሪያ በፈለጉት የካሬ አማራጭ ቢሮዎችን አቅርቧል። 20 ካሬ 3.5 ሚሊዮን ብር፣ 50 ካሬ 7.9 ሚሊዮን ብር፣ 59 ካሬ 10.4 ሚሊዮን ብር። ያስተውሉ፣ ሙሉ ክፍያውን ከከፈሉ የ10 በመቶ ቅናሽ ይደረግላቸዋል። የቡልጋሪያው ቢሮ ከተጠቀሱት ካሬዎች በላይ ሰፊ የጋራ መገልገያ ስለሚኖረው የተንጣለለ ነው። በ09 10 05 40 29 ላይ ይደውሉልን። ቴምር ፕሮፐርቲስ የልሞ ማረፊያ። ትምህርት ቤት እያለ አለቃ ተመርጠህ ታውቃለህ? አለቃ ሆነ? እኔ አጭሩ ልጅ ነኝ። ላረቃሉ በጥባጩ ልጅ ስለሞን ይሄ ልጅ ይልኝ ነው መባለው። ኦኬ ከኋላ ነው ተቀምጠው? አይ ፊት ለፊት 9 እና 10 ከኋላ። ጎበዝ ተማሪ ነው ከፊት ላይ የሚቀመጠው ይባላል በፊት። እዛው አስበጥባጭ ሆኜ ስለ ኖት ባድ አሪፍ ነበርኩኝ። መሀል ላይ ያለው ተማሪ ነው። ኦኬ በፊት በጣም አሪፍ ነበር። ከዛ በሆኑ ምክንያቶች በስትክክል ማላገጡን ጀመርኩኝና እዛ መሀል ላይ መሆን ነበርኩ። ብቻ እማራለሁ በስትክክል ግን የሆነ ሰዓት ለጨዋታ ድምቀት አስተማሪም ደግሞ ሁሌ መጥቶ ሲሪየስ ሲሆን ስለሚደብረው እንጂ ማሩን ማራ ነበር። የዛሬ 2 ዓመት እኔ ቲክቶክ ላይ ያው የታዋቂ ሰዎችን ስቶሪ ሰራ የለ የቬሮኒካን ሰራው። ከዛም በኋላ አንተ ዩቲዩብ ላይ ሪያክት አረክበት። እሱን ያየሁበትን አጋጣሚ ልንገር። እኔ ያው ዩቲዩብ ገብቼ ብዙ ሪያክተሮችን አያለሁ፣ የሪያክሽን የሚሰሩት ሰዎችን አያለሁ። ያንተን፣ የትንሿ ማደርን፣ የአብሬሎን፣ ሌላ ማነው እሱ የባቤን ብቻ አያለሁ። አንድ ቀን ያንተን ገብቼ ያየው የሆነ ሰው አየው፣ ተክሉ ይመስል ልጅ እኔ አይደለሁ ብዬ አየሁት። ራሴ ነኝ እንዴ ደረገጥኩ። ከዛ በኋላ የፈጠረ ነው ሪከርድ አድርጌ ስቶሪ አደረኩኝ። ከዛ አንተ ሜንሽን ባክ አድርገህ ኪፕ ጎይንግ አልከኝ ማለት ነው። እንዴት ድረስ እንዳለኝ እውነት አልጠበቅኩማ። ከዛ ፊት እኔ አንተዋወቅም፣ ግን ያው ስራዎችን ስለማያቸው በዛ ነው ማያውቅና በጣም ደስ ብሎኝ እንዴ በቃ ካሁን በኋላማ ምናምን ብዬ ሞራል ነው የሆነኝ ባይለኛው ደስ ይላል። አሁን እንግዲህ ብዙ ተከታይ ኖሮት እንግዲህ እየሞከርን ነው። እቺ ብቻ ነው የቀረችው። እቺ ከኋላ ያለችው ነገር አላ ያቱም እስካሁን በተናዋ አሁን ብትመጣላችሁ እሷ ነች። ምን አይነት መታደል ነው። እቺኛዋ ነች። በፊትኛው ነበር። ደርሰናል። ትንሽ ነው የቀረችው። እንደው በዚህ አጋጣሚ ሰብስክራይብ አድርጉት። ጸዴ ኮንቴንት ነው የሚሰራው። እባካችሁ አሁን እንደውም 78 አካባቢ ደርሻለሁ። ትንሽ ነው የቀረው። አንድ 22 አካባቢ የሚገርም 20 በለው 20 ነው የሚቀረው። ሰብስክራይብ አድርጉ። አሰዋል አዲስ አመት ነው ብትጀምር እቅዴ እንደውም እንደዛ ነበር። አልተናገርኩም እንጂ ዛሬ ነው ያስናገርከኝ። እቅዴ እንደዛ ነበር። በቃ በሳምንት 3 ቪዲዮ እየሰራ ከእግዚአብሔር ጋር ስለ ውሎ ነገረኝ ከጣት እስከ ማታ ድረስ። እሺ የክረምቱና የበጋውን ልንገርክ። ይለያያል። እሺ የክረምቱ ላይ አሁን አይ ቲንክ አዲሽናል ነገር ስለጨመርን ነው። ጠዋት ነው የምንነሳው። ከዛ በኋላ የሌላ ቻናል አለ ፌስቡክ ላይ አዲስ ስራዎች ጀምረናል እና እሱን እስከ 6 ሰዓት ምናምን ኤዲት የሚሰራ አለ፣ ስክሪፕት መጻፍ ምናምን አለ። ከዛ በኋላ ከ6 ሰዓት በኋላ ያለችው እስከ 9 ሰዓት ነው እስከ 10 ሰዓት ያለችው እና ፖስት አለው። ከዛ ተነስቼ ወደ ሪአክሽኑ ገባለሁ። ኦር በኖርማል ቀኑ ልንገርክና ወደ ሪአክሽኑ ገባለሁ። ዳውንሎድ የሚደረጉ ቁጭ ወይ ዳውንሎድ አደርጋለሁ፣ እቀርጻለሁ፣ ኤዲት ለሚያደርጉ ልጆች ልክላቸዋለሁ። ከዛ ማታ ደግሞ ለቀጣይ ቀን
የሚሰራውን አስተካክልና 7 ሰዓት ላይ ምናምን ተኛለሁ። እዛ እንደዚህ ነው። ከዛ ሁለተኛው ቀን ላይ ኤዲት የሚደረግ ከሆነ በጧት ተነስቼ ልክ ያኛውን ስክሪፕት ምናምን ሲጻፍ እግረ መንገድ ኤዲት አድርገውና ጨርስና እዛ ልክ ናፖ እንደጨረስኩ ማገኘው ሰው ካለ ምናምን ነገር እወጣለሁ። ብቻ የጧት ሰው አልነበርኩም። በጋ ላይ ሲሆን ደግሞ ላይ ደግሞ ሙቀት ስለሆነ ሌሊትና መሽና ከዛ በኋላ ለመሽና ስልክ አሁን በጋ ላይ ሲሆን ተማሪም ሰራተኛ ምናምን ነገር ማታ ላይ ማግኘት እድል ሰፊ ነው። ክረምት ይበዛል እሱ ነገሩ፣ ግን የበጋው ደግሞ ሞር ኤክስትሪም ይሆናል እና ለነሱ የሚሆን አይነት ኮንቴንት ይሰራል። ስትሪሙም ከሆነ ይቀጥላል ምናምን ነገር በጋ እስከ 6 እስከ 7 ሰዓት ምናምን ይመሻል። ከዛ ቀጣይ ቀን ደግሞ በጧት በሌሊት 5 ሰዓት እነሳና ኦኬ ሌሊት ነው ኦሬዲ ሊነሳና ከዛ ያ ይቀጥላል። ሰው ብቻ ከሰዓት ነው ብዙ ጊዜ ማገኘው። ሮብና አርብ ደግሞ በርም ማገኛለሁ ሰው። ኦኬ ያው ስጋ ስለማልበላ ይመቸኛል ለዲ ሰው ነው ማለት ነው ማሪያ እና ላይክ ብዙ ጊዜ አልወጣም ከቤት ግን ብቻ የቤት ልጅ ነኝ። አይ በጣም ቆንጆ። ጂም ትሰራለህ? አሁን አልሰራም። በምን ምክንያት ሆነ መሰለክ? በፊት ሰራ ነበር ቢያንስ በሳምንት 2-3 ምናምን ጂም ባልሰራ እንኳን ሮጥ ነበር። አሁን ልክ ጸጉሬ ሲሰራ አካባቢ ላብ እንዳያለበው ባያለበ ይመረጣል ነገር ለጸጉር እድገት ምናምን ተብሎና የዛኔ ስፖርት መስራት አቆንኩኝ። እስካሁን ድረስ እየሰራው አይደለም። የሆነ ሰዓት ወጥቼ ልሰራ እጄ ወለቀ፣ ተመለስኩ። ከባድ ነው አለስ ተመለስኩኝ። በቃ ኳስ የተባለው ከዛ ጊዜ በኋላ ተጫውቼ አላውቅም። ተጫውቻለሁ አንዴ፣ ከዛ በኋላ ተጫውኩም። በቃ ሩጫ እወጣለሁ እና አንዴ ባስኬትቦል አለ ምናምን እዚህ ኮርት ለመጫወት ነው እወጣለሁ። ግን በፊት አይደለም። አሁን ሰነፍኩኝ። እንደውም ባይሆን ግን አስተካክላለሁ። ይስተካከላል። ስለ ጸጉሩን እንመለስበታለን። አሁን ነገ ከቤት የምትወጣ ከሆነ ዛሬ ላይ ያለህን እቅዶች ምናምን ጽፈን የምትወጣው? ይሄኛው ዋይት ቦርድ ይሄኛው ኦኬ እንትን ብሎት ነው። ፊት ለፊቱ ሌላ ነገር ስላለ ይሄ የሳምንት ነው። የሳምንት እንጽፍበታለን። እዚህኛው ላይ ውስጥ ደግሞ አለ ካሜራ ያሰገባ ያለ ብቻ ውስጥ አለ የአመት እቅድ አለ። ጀግና ነህ። እና አሁን ቢያንስ 60 ወር 70 ሳክተናል እዚህ አመት እግዚአብሔር ይመስገን። ከዛ የክረምት ይጠፋና አሁን የክረምት እዚህ ብቻ አንድ ወሯ ትጻፋለች። ከዛ እዚህ ላይ ሳምንት ሰኞ ሚቲንግ ካለ ሚቲንግ እንትና ስለዚህ ዛሬ ድርብም ሊሰራ ይችላል እና የድርብ ስራዎች ምናምን ሊሰራ ይችላል። አሁን ለምሳሌ አርብ ይሄ ቪዲዮ መቼ እንደሚለቀቅ አላቅም፣ ግን አሁን ነገ ነፍሱን ይማረውን የታናሽ ወንድሜ ሙት አመት ነው 4ኛ አመት እና ለሱ ብለን ዛሬ ትላንትና ድርብ ስራ እየሰራን ነበር። ሰው ላልኖር ይችላል ነገ ሜቢ ሙዴም እንደዚህ ላይሆን ይችላል። ስለዚህ በቃ ለሱ ስል የሆነ እንደዚህ ነገሮች ኦኬሽን ሲኖር ወደ ኋላ ያሉትን ቀኖች ድርድር ቢሰራና ይቀመጣል እና ላይክ እንደዛ ይደረጋል። ግን ዋይት ቦርድ አለ ከአንድም ሁለት አልወደውም እኔ ለሳየው ብታይ ሰው አሰሪውን ይጠላል። እኔ በገዛ እጄ የገዛሁትን ዋይት ቦርድ አሪፍ ነው ግን አይደለም። እዚህ ጋር እንደምታየው የቀን ሲኖር እንትኖች አሉ ስቲከሮች ላይ ምናምን ነገር ይጻፉና የነዚህ እንትኖች ናቸው ኦቨር ቮይስ ኦቨር ምናምን የሚደረጉ ናቸው። በጣም ደስ ይላል። እንደምንም እንትን ይላል። በሳምንት ስንት ቪዲዮ ነው የምንለቀው? ምንም ነገር ማያጋጥመን ነገር አሁን እንዴት መሰለክ 3 ቪዲዮ ነው የምንለቀው። ግን እንትን ማይል ከሆነ አሁን ሪአክሽን ቪዲዮ ላይ ትንሽ የሚደብረው ፓርት መሰለክ የሆነ ሀዘን ታይም ኦር የሆነ ነገር ሲሆን ትዘላቸዋል። እነሱ ከሌሉ ሪአክሽኑ በሳምንት 3 እንደ ፈጣሪ ፈቃድ ቭሎጉን በሳምንት 2 ያው ኳሱ ካለ ስትሪሙ አንድ ቀን ምናምን 2 ቀን ይኖራል ማለት ነው። ሰው በሳምንት አለው ሳምንቱን ውስጥ በሳምንት 8 ቀን ትደንቀናል። አሪፍ። እሺ የቀን ወጪ ቤት ውስጥ ከሆነ ቢበዛ 300-400 ቤት ውስጥ ከሆነ እንጀራ ምናምን ካሜራ ሚዝል ይልክ እንደወንድሜ ነው ማለት እሱም መቀለክኛ ለመግባችን ምናምን እዚህ የምናወጣው ወጪ ምናምን ካለ ውጪ ሲወጣ ግን ሃንግ ነው። ራይድ ትራንስፖርት የሜትር ትራንስፖርቶች አለ እዛ ውጪ ምግብ መጠጥና እንጠቀማለን እና ሞር ግን ትራንስፖርት ነው የሚይዘኝ በጣም እሱ ወጪ አለ። አንዳንዴ 6,000-7,000 እዛ ውጪ እዚህ ቆም 200-300 በጣም መሳክተዋል 300 ያ ቁርስ ይቀጣል። ቁርስ አይበላም ብልግና ነው። በሳምንት በቀን 3 ሰው ልጅ ከበላ በጣም ደግሞ በእንቅልፍም ስለምታሳልፍ አዎ እንቅልፍ ምግብ ይሆናል። አንድ ሁለት ደግሞ ለሱ ብቻ ሳይሆን አንድ ወጪ ቁጠባ፣ ሁለት ደግሞ ለሰውነትም አሪፍ ነው። የኤልያስ አመርጋ የሆነ ኢንተርቪው ናይቼ
ከዛ ጊዜ ጀምሮ ነው እንደዛ ማድረግ ጀመርኩ። በ48 ሰዓት አንዴ እበላለሁ የሚለውን በቀን አንዴ ሞክሬያቸዋለሁ። በ24 ሰዓት አንዴ ሞክሬያቸዋለሁ። አይ ሚን በ48 ሰዓት አንዴ ማድረግ ሞክሬዋለሁ። 48 ሰዓቱ በጣም ከባድ ነው አሏሽም ግን በቀን አንዴው ሲሆን ምን ሆናለሁ መሰለ ቪዲዮ ምግብ ሳልበላና ስበላ ሁለት የተለያየ ኤነርጂ ነው ያለኝ። ሳልበላ ሲሆን በጣም አለኝ እውነት እኔ ስበላ እንደውም ይሄን ቪዲዮ ላይ ዝግም ምናምን ብዬ ካይ ጠግቤ ነው ስለ እውነት ጠግቤ ነው። ስፔሻሊ ገስት መጥቶ በቃ ውጪ በልተን ኦርዚም ቢሆን ሰርቶ በልተን ከሰራን በቃ አንዳንዴ ዝግም እላለሁ አውቀዋለሁ እንዴ ሞራሌን ግን ሳልበላ ኢነርጂ አለኝ በደንብ ጨዋታ ይመጣልኛል እንዴት እንደሆነ አላውቅም። እና እቺ ሳትበላ ያለችዋ የምተገብራታለሁ አሪፍ ነች። እና በቀን ሁለቴ በዛ ከተባለ ምሳና እራት ታውስላለህ? አዎ ግን አሁን ኪችን ሱሪ ስላለ ሱሪ ብለው ነው ባስታውቅ ነበር እሱ ስላለ አያስደርሰኝም። ግን የሌለ ሰዓት አበሰለ ለራሴ የሚሆን እንትን እላለሁ። ግን ችግር አለብኝ ምግብ ላይ ምን ችግር አለብኝ መሰለህ አሁን ይሄን ቪዲዮ ማዘር ስታየው እንዴት እንደሚደብራት ስለማውቀው ነው። ጥግ ድረስ ካራበኝ አልበላም። ኦኬ ሶ ምናልባት የኢንዶሚ ቪዲዮ ምናምን ካየው 3 ደቂቃ ሰራው አለቀ ወደ ስራ። ይሄ አንዳንዴ አሰሪ ቢኖረኝ ብዬ ያስባለሁ። የራስ አሰሪ ስትሆን ጥሩ አይደለም ማለት በጣም እንትን እለዋለሁ ጨቁነዋለሁ ራሴን እንደ ራሴ የሚጨቁን ሰው ማንም የለም ሳስበው ምድር ላይ የምር ካራበኝ በጣም አልበላም። ሜቢ እኔም ሊሆን ብቻ ሊሆን ይችላል እና ደግሞ ረጅም ሰዓት ስቆም ወገብ ያመኛል እና መቆም አልችልም ረጅም ሰዓት። ሌላ ነገር ሲሆን ችግር የለም አክቲቪቲዎች ላይ ምናምን ስፖርት ላይ ምናምን ችግር የለም። ግን ምግብ ስሰራ አላቅም ስቆም ያመኛል እና በ2 ደቂቃ በ3 ደቂቃ የሚደርሱ ምግቦች ኢንዶሚ አለ፣ ሲስቲ ሶያ አለ፣ ቶሎ የሚደርስ ሌላ ምግብ ምን አለ ሽሮ ፍትፍት አለ። ያው ጾም የሌለ ሰዓት እንቁላል እንጀራ በበርበሬም አለ። እንጀራ በበርበሬ በጣም ማሳነስካት ሰዓቱ ያንሳል እንደዛማ አጠግብም ከሱ ነው። ሽሮ ፍትፍት ይሻላል አይ ቲንክ ሽሮ ፍትፍት ትንሽ ሽንኩርቱና ቲማቲሙን አሚን ሽንኩርቱና ቃሪያን ስከቱና ያለችው አጋብ አሪፍ ትሆናለች። አትክልትም በቃ ብዙ ታይም ማይወስዳል አይደለ በጣም በዛ ተባለ በ15 ደቂቃ ውስጥ የሚያልቀው። ቁጭ መልክ ሆነ ስራ ከሌለብኝ ፓስታው ይጣዳል ሩዝ ይጣዳል በቃ ችግር የለው የማያቆዩ ብዙ እንትን ማይል ምግቦች ቶሎ ለመስራት ከከበረ ደግሞ እኔ አሁን በምን አምናለሁ መሰለክ ሁላችንም ከእናታችን ወድ ስንወጣ ሙያ አልተማርንም። አሁን ስለ ዩቲዩብ ማቆ ታሪክ የለም ነበር እና የተማሩና ያወቁ ሰዎች አሉ በነፃ እውቀታቸው ዩቲዩብ ላይ ይሰጡናል። እግዚአብሔር ይስጣቸው። ትከፍታለህ 2 በርበሬ 2 ማንኪያ ምስር ታደርጋለህ ትላለች በቃ ስቴፑን አለመሳት ነው። ከዛ በሪፒቴሽን ይስተካከላል። አንተ ሰርተህ ከዛ በኋላ ሰው ቀምሶልህ በጣም አሪፍ ነው የተባልከው እኔ አላቀምሰው ሰው ለምን እንደሆነ እንጃ እስካሁን አላጋጠመኝም። ለምን መሰለክ ቀምሰታቀም አውቃለሁ ግን እፈራለሁ። ላይክ እንቁላል አሪፍ ነው ባይሆን እንቁላል ቅርብ ጊዜ እንቁላል ብዙዎቻችን ነው እርጥብ ትሰራለህ ካለበሪ አልገባም እዛ ውስጥ ዛኪችን ፖታ ልፋቱ ይወዛል ብዬ እኮ ነው እውነት ስለ ሲስተር ዱባይ ያለው ነበር የነገረችኝ። በቃ እቺን እንደዚህ አድርጋት ሽንኩርት አልከትፍም ስላት ያለ ሽንኩርት ይሰራል እንደዚህ ያለ ሽንኩርት ሲኖር በጣም ይጣፍጣል ነገር ትንሽ ሰዓት የሚፈጀው እንትን ሲል ነው ገንፈል ስኪል ድረስ ያለችው ነገር ነች። ከዛ በቃ ድንቹን ታስገባዋለህ በቅመማ ቅመሞቹ አድርገን ትለዋለህ ይጣፍጣል በጣም። ፓስታ በጣም ጠነቀቅለታለሁ ለእያንዳንዱ ነገር ለእያንዳንዱ በጣም ነው የምወደው እና በጣም ጠነቀቅለታለሁ ለእያንዳንዱ ነገር። ትንሽ ከቆየ እኮ ግን ይበላሻሻል። ታንክ ዩ እሱን ነው የምልህ። ፓስታ ማለት ላይክ ኢቭን እንትን ስትለው ውሃውን አድርገህ እስከምትቀጣዩ እስከሚያለው ዱሬሽን ፓስታው ላይ የሚያዝ እድል አለው ምናምን እና ጥንቃቄ ይፈልጋል እና አይላቭ ብቻ በቃ እሱን ይዋጣል ብቻ ብዬ አስባለሁ። ዩቲዩብ መቼ ነው የጀመርከው? ፉል ታይም አይ ቲንክ አልተሳሳኩ 6 ዓመት ወር 7 ዓመት እንደዛ ነገር አሁን ሹር ግን እንደዚህ ከሁለት ዓመት ስራዬ ብዬ ፉል ታይም አድርጌ ማለት ከዛ ውጪ ሌሎች ስራዎች ሰራ ስለነበረ ምን ድረስ ሰራ ነበር? መርካቶ ዲሽ ሰራ ነበረ ሽያጭ ምናምን ነገር ነበርኩኝ። ፕሌይስቴሽን ይሸጥ ነበር እጭን ነበር ጌሞች ምናምን ሜቢ ሲያዩኝ ያቁኝውን አንዳንድ ሰዎች ይደውላል እስካሁን ቴክስት አለ ምናምን አንዳንድ ቁጥሮች አልጠፉም እና እነሱ ስራዎች በረም ስራዬ እነሱ ሰራ ነበር። ከዛ ውጪ ካጎቴ ጋር ኤሌክትሪክም ሰራ ነበር ብቻ ታገል ነበር። ያው የጋራጅ ምናምን ስራው የቆየ ነው ብዬ ነው እሱ ቅርብ አድርገለ ብዬ ነው። መርካቶን ትቶ ወደ ዩቲዩብ መሻገር አልከበደም? ከባድ አልዋሽም። ሰው አሁን እንደዚህ ጸጥ ያለ ነገር ምናምን ይወዳል። እኔ ያን ግርግር ነው የሚመቸኝ። ያው
ከሚሰራው ፋውል ውጭ ስለ ይሰራ ፋውል ስለ ይሄ አለ አይደለ ሰው ተዘረፍኩ ሲል ምናምን ያለው በቃ እሱ ፓርት ቀን ይደብረዋል እንጂ ከዛ ውጭ ያለው በቃ ሰምባዲ መጥቶ ሰርቶ ይሄዳል ወደ ቤቱ። ከዛ በኋላ አንተ ብቻ አይደለም የምትሰራው በስር ሰዎች አሉ እነሱንም ታሰራለህ። ምንድነው ደግሞ አንዳንዴ በቃ ስራ ከሌለ ምናምን ነገር ትጫወታለህ ቁም ነገር የምታገኝበታለህ። እንደው በዚህ አጋጣሚ ዳኒ ምንለው ቦስ አለ ለኛ ፕሌይስቴሽን ምናምን ነገር መስረከውንና ጸባያችንን በረም እንደውም እንደዚህ በረም አሪፍ አረገለን ብዬ ማሰብ እሱ ነው። ምክንያቱም ጥሩ ነገሮች ብዙ ነገሮችን ያስተምረናል። አንዳንዴ እቃው ወስደው ብር አይመልሱለት ምናምንና በቃ ለሰው ልጅ አንተ ተጎጂ እንጂ ጎጂ አትሁን የምትለዋን ነገር ራሱ ይዛኔ ነው በረም ያስተማረን ነገርና በቃ ብዙ ነገሮችን ትማራለህ። ብቻ መርካቶ ያለው ላይፍ ደስ ይላል። እምነት አለ ከባድ እምነት አለ ከባድ በቃ እዛ ያለውን እምነት ለምደ ሌላ ቦታ ስትካድ ምናምን ነገር ወይኔ ይሁዳውንኩኝ ትላለህ እንደ ይሁዳ ተካርኩኝ ትላለህ። አንዳንድ ሰው የሚያራመው ደግሞ ግን ብቻ ተመስገን ደስ ይላል። ይከብዳል አልዋሽ በጣም ይከብዳል። ዩቲዩብ እየሰራሁኝ እሄዳለሁ። ይሄ ፌመስ ነኝ ምናምን እኔ ጋር የለም። በታክሲ እሄዳለሁ አሁን ድረስ በታክሲ እሄዳለሁ ችግር የለብኝም ካልቸኮልኩ። እኔ ፌመስ ነኝ ብዬ ምናምን በራይድ ምናምን አሁን ቅርብ ጊዜ ነው እንደውም ስለ ራኩኝ አይ ቲንክ አሁን ላይ ካለ ሰው ካለ ከሚበዛበት ቦታ ራኩኝና በፊት ፓስተር እያለ እንጣ በየለሜዳ የከብደኝ ነበርና አሁን ስለ ራኩኝ ለሱ ብዬ ምናልባት የተጠቀምኩኝ ነው እንጂ የሜትር ታክሲዎችን ከዛ ውጪ በታክሲ ሄዳለሁ እኔ ችግር የለብህ። አንተ ከኛ ጋር ትሄዳለህ እና እንዴ የ15 ብር መንገዱ ለማውጣት ነው እንዴ? እኔ ያነደኛል የምር አልወድም። አንደኛ ከህዝቡ ጋር መመሳሰል ፈልጋለሁ፣ ሁለተኛ ያቺ ኢጎ እንዳትኖርብኝ እፈራለሁ፣ አልወዳትም በጣም በቃ ሰውም በጣም ኤክስትሪም እንዳለው ሆኖ ነው የሚያስበው። እኔም እሱን እንዲያስብ ብዬ ግዴታ በዛ አልሄድም። በቃ ካልቻልኩኝ የሚያስቸኩለኝ ነገር ከሆነ በሜትር አገልግሎት ተጠቀመን ካለ ነው ታክሲ ያ ብታይ ኖርማል ነው ማለት ያ ልመዱት አንዳንድ ሰው አለ እውነት ይሄ ኤክስትሪም ይፈምስና ከዛ በኋላ ሜቢ ኢንካሙ የዛን ያለ አሁን አይችልም ወር ወጪ ይበዛበትና እናም ሼም ይዞት በቃ በሜትር ነው የሚጠቀመው ኦር ደግሞ ከናካተው አይንቀሳቀስም ብዙ ኦር ወከረጅ ሞክ ያደርጋል ምናምን በቃ ኖርማል ነው። የመጀመሪያ ክፍያ ስንት ነበር? 100 ስንት ነበር? ቆይ 70 አልሞላ ብሎኝ 3 ወር ነው የፈጀብኝ 3 ወር ከምናምን። ያ $100 ካልሞላ አይከፍልም። 70 ዩሮ ወይ $100 ካልሞላ አይሞላና የሪአክሽን ቪዲዮ ሆነ ቪዲዮ ለቅቄ 100 ምናምን ታየና የሱ ብር ተጨመረ የሆነ ያህል ብሩ ተጨመረበትና ከዛ ቀጣዩ ወደዛኛ አይደለም ሄደው የሱ ብር ተጨመረበትና አይ ቲንክ $110 ኦር $110 ምናምን ከዛ ሲቆራረጥ 90 ምናምን ይመጣል። በስንት ነው የሚባዛው? በ50 ምናምን ብር 30 እንደዛ ነበር ያኔ 30 ኦር 20 ምናምን ነበር። አይ ቲንክ 30 ነበር 30 ኦር 31። በአፍሪካ ህብረት ዙሪያ ለዲፕሎማቲክና ለዓለም አቀፍ ጉዳዮች ቢሮ መክፈት ፈልገዋል። ቴምር ፕሮፐርቲስ ከአፍሪካውያን መሰብሰቢያ አጠገብ አዲስ ሳይት ይፋ አድርጓል። አጅዋ ፓን አፍሪካ ቢሮዎች፣ የንግድ ሱቆችና የመኖሪያ አፓርትመንቶችን ያካተቱ 5 ግዙፍ ሞሎች ያሉት ሳይት ቴምር ዲፕሎማቶች በሚርመሰመሱበት ታሪክና ጥበብ በተገናኙበት ቡልጋሪያውያን የጥበብ ባለሙያዎች አሻራቸውን ባሳረፉበት ውብ ሰፈር ቡልጋሪያ በፈለጉት የካሬ አማራጭ ቢሮዎችን አቅርቧል። 20 ካሬ 3.5 ሚሊዮን ብር፣ 50 ካሬ 7.9 ሚሊዮን ብር፣ 59 ካሬ 10.4 ሚሊዮን ብር። ያስተውሉ፣ ሙሉ ክፍያውን ከከፈሉ የ10% ቅናሽ ይደረግላቸዋል። የቡልጋሪያው ቢሮ ከተጠቀሱት ካሬዎች በላይ ሰፊ የጋራ ማገልገያ ስለሚኖረው የተንጣለለ ነው። በ09 10 05 40 29 ላይ ይደውሉልን። ቴምር ፕሮፐርቲስ የልሞ ማረፊያ። ከዛ ግን የማይረሳኝ ነፍሱን ይማረውና ታናሽ ወንድሜ የመጀመሪያ አንተን የጋበዝኩ ለሱ እና ስቲል አልቆጭበትም። በቃ ዲደስ እንደሚለኝ የሆነ አሳ ቤት ነበርና ቀደሞ ሲወጣ እዛ ነው የምንሄደው አላልኩት። እዛ ሮብ ልቀበል አይ ቲንክ ሰኞ ለታ ላይ ይሁን ሮብ እንትን ነው ደሞዝ ነው ምናምን ብዬ ሳወራው ይሁን ሮብ ጾም ነው ስለዚህ ተበደርና እንደዛ ተብሎ ነበር ይወጣ። ከዛ አይ ቲንክ ከዛ ፊቀርሞ መጣ ሄደን አውቶቡስ ተራ ጋር የሆነ አንድ አሳ ቤት አለ እዛ ሄደን ጭጭ ነው ያደረግነው። አሳው እዚህ ላይ አለ ፌስቡክ ላይ እንደውም ከገባው ፎቶ አለ ምናምንና በቃ የመጀመሪያ ደሞዝተኛ ስቀበል ከሱ ጋር ጋበዝኩት። ከዛ አቤኔዘር የሚባል ጓደኛ አለኝ አሁን ቲክቶክ ላይ አቤኒ ኢንተች አይ ቲንክ 1 ሚሊዮን ኦር 900 ምናምን ተከታይ ያለው እሱ ነው ቴክኖሎጂ አሁን ድረስ የገፋበት ከኛ ውስጥና ከዛ ከነሱ ጋርም ሄደን በላን ምናምን በቃ እንደዚህ ጭጭልጭ ብሮ ትዝ ይለኛል። ይዞ ብር ሲመጣው እንዲደስ እንደሚል አላስ እንዲደስ እንደሚል እኔ አይ ቲንክ
3 ወር 4 ወር ፈጅቶብኝ 3 ወር ከምናምን ፈጅቶብኛል እንትን ለማለት ከዛ የመጀመሪያ ክፍያ ለመቀበል እየተጠራቀመ እዛው የሆነ ቀርቶ ነበር። ከዛ ልክ ሲመጣ ደግሞ በሪአክሽን መሆኑ ደስ የሚለኝ ላይ እሱ መሙላቱ ደስ ይላል። የሪአክሽን ቪዲዮ ሲሰሩ ያው ብዙ ሰዎች የሚከብዳቸው ኮፒራይት መሰለኛል። እሱን እንዴት ነው ያለፍክ ያለው? መጀመሪያ አካባቢ ስትራይክ ሁላ ነበረብኝ። ኮሚኒቲ ጋር ላይ ሁላ ስትራይክ ነበረብኝ። 2 ስትራይክ ሆኖ ለአንዱ ትንሽ ነበር የቀረው ምናምን። ህጉ ምን ይላል መሰለክ? አንድ ሪአክሽን ቪዲዮ መሰራ ከሆነ ብዙ ሰዓት አውራ ነው። ከዛ እንደዛ መታረቅ ከሆነ ወይ ቪዲዮ እስኪያልቅ ልጠብቅ ነው የሚሆነው። ከዛ የሆነ ያህል ሄድኩኝ እዛ ፒቹን ለምን አልቀየረውም አልኩኝና የነ ኬሳይን ቪዲዮ በጣም ነው ሞዶ ራሱ ኬሳይን እና የነሱ ምን ይሆናል ሬዲት ላይ ነው የሚልኩት ቪዲዮአቸው። ሬዲት ላይ ፋኖቻቸው ይልካሉ። ከዛ ነው የሚያመጡት ነገር። ሞከርኩት የሆነ ያህሉ ይሰራል። እዛ አይ ቲንክ ኢትዮጵያ ውስጥ ትልቁ አሁን ላይ ያለው እኔ ነኝ መሰለኝ። አላቅም ሌላ ሊኖር ይችላል ግን ባለኝ መረጃ እኔ ነኝ። አይ ቲንክ ብዙ ተከታታይ ብዙ አይደለም እኮ ይዘና 5000 4000 ነበር። አሁን አላቅም ስንት እንደገባ። እዛ በሳቱ ነበርኝ እኔ ብዙ። እዛ ለምን ቲክቶክ ላይ አላረገውም ብዬ ወደ ቲክቶክ አረኩኝ። ሰው ሜንሽን የሚያደርገኝ ቪዲዮ ነው ማየው ማለት ነው። ከዛ እንደዛ ሲሆን መሀል ላይ ያለውን ፊሊንግን አታቆም። ስለአሁን ለምሳሌ እያሳቀ የነበረ ቪዲዮ ያስደነግጥ ይችላል እና ስደነግጥ ያለውን ፊት ወደ አንተ ይመጣል ምናምን። እንደዛ ሲሆን ከት ይበዛዋል ቪዲዮ። ከት ከበዛው ሙሉ ቪዲዮ የነሱ ሳይሆን ያንተም እየበዛ ስለሚሄድ ኮፒራይቱን ታመልጠዋለህ። አንድ በዛ ማለት ነው። ሁለት ደግሞ የሚይዘው ሳውንድ ነው። እዛ ሳውንድ ዘፈን ካለ አጠፋለሁ ነው አጠፋለሁ ስለ በፊት ቪዲዮን አላየውም ከናካቴው አላይም ነበር። አሁን ላይ ወይ መሀል ላይ ድምጽ ሳውንድ ኢፌክት ይጨመርበታል ኦር ደግሞ በሌላ አይነት ወይ እናጠፋዋለሁ። ኤዲተሮችም ለዛ እንዲያረጉ ነገራቸዋለሁ። ብቻ ይጠፋል። ድምጽና ምስል ነው የሚይዘው። ቪዥዋል አንዳንዴ ይዘናል አሁን ድረስ አለ። አንዳንድ የፈኒ ቪዲዮ የሚሰሩ ሰዎች አይፈልጉም እንትን እንዲት ብሎክ ያርጉታል ቪዲዮ። ያንተም ላይ ብትገባ አለ ዩቲዩብ ስቱዲዮ ላይ የኮፒራይት ታቡ ላይ ያንተን ቪዲዮ ይሄን ያህል % ተጠቅሞበታልና ታስወርደዋለህ ወይስ ተወዋለህ ይጠቀም ምናምን ይላልና ይሄንን ቪዲዮዎች አያቸዋለሁ ሰው እየጫኑና ማይጎዳ እስከሆነ ድረስ ችግር የለም። ግን ደግሞ በጣም ኤክስትሪም የሚጎዳ አይነት ነገር ነው ስላንተ መጥፎ ነገር ከሆነ ታስጠፋዋለህ ነው። አሁን አንዳንድ ሰዎች ስለ የውጭ ያሉ ክሬተሮች ጋር ነው የሀገር ውስጥ ነው ብዙ የለም አለ ዘፈን። አሁን ለምሳሌ ኢትዮጵያ ውስጥ ልብ ብለህ ካየ የዘፈን ሪአክሽን የሚሰሩ ሰዎች በፊት ብዙ ነበር አሁን የሉም። አዎ እነ ጃኒም የዘፈን በፊት ሪአክሽን ይሰራ ነበር አሁን የሉም። ስለ ዋነኛው ምክንያት ኮፒራይት ክሌም ነው። እና ላይክ እኔ አሁን ብሩ አንዳንዴ ምን ሆናል መሰለህ ብሩ ብዙ አይደለም የሙዚቃ አንደኛ፣ ሁለተኛ ነገር ደግሞ ያ ሰው በረምብ ፑሽ እንዲያደርግ ትረዳዋለህ ነው የሚሆነው። ግን አላቅም ኢንተርቴይንመንቶች ጋር ያለው አመለካከት ለነ ሲዲ ቤቢን ሲሸጥ ምናምን ኢትስ ኦኬ፣ ምክንያቱም እነሱ ናቸው ሃንድል የሚያደርጉት ይልኩብሃል ባይ ዲፎልት። ግን እነሱ የሚልኩብህ ብሩ ገቢ ወደ እነሱ እንዲሆን ቲክቶክ ላይ ሜንሽን ትደረጋለህ። ከዛን አንተ እዛ ሄደክ ቪዲዮ ከተመቸክ ወስደከው ሪአክት ታደርግበታለህ። በውስጥም ይላክልሃል አለ። ግን አልዋሽም አላየው ለምን መሰለክ ሜንሽኖቹን ላይክ ሜንሽን የሚያደርግ ሰው አክብሮ ነው የሚያደርገውና እኔም ላይክ ስላከበርከኝ አመሰግናለሁ ነው። እዛ ጋር ስሙን እየጠራው እንትና ሜንሽን ያደረገውን ስምም እዛ ጋር ጽሁፍም ካለው እንደዚህ ብዬ ያነበብኩ እንትን ብለውና አይዋቸዋለሁ። ግን ምን እፈራለሁ መሰለህ አሁን በውስጥ ሲላክ አንዴ ሊንክ ነው የሚላክልህ። ሊንኩን ከነካው ያው ጭጭ ይላል አካውንት። እዛ ሆኖብኛልም ደግሞ አይቼዋለሁና እንትን አይደለም አልደፈርም። ብዙ በውስጥ የሚላኩ ቪዲዮዎችን እንደ ሊንክም ሆኖ ስለሚቀመጡ አይከፈቱም። ከስንት አንድ ካልሆነ በቃ ቪዲዮ አይከፍቱም። ሊንክ ሆኖ ነው የሚቀመጡ። ቪዲዮን ራሱ ቢልኩልስ ቪዲዮ ከሆነማ ሜንሽን ነው የሚደረገው። ልክ ቪዲዮ አንተ ጋር ሲላክ አሁን እኔ እናንተ ጓደኛ ከሆነን እንደ ቪዲዮ ተላከልህ ብሎ ነው የሚመጣው። ግን ጓደኛ ካልሆነን ሊንኩ ነው የሚመጣው አንተ ጋር። ከስንት አንድ አካውንቶች ላይ ነው ቪዲዮ ቀጥታ የሚታየው። እንደዛ ከሆነ ላይክ የሚያስቀኝ ነገር ከመሰለኝ ፖዝ አድርጌ ዳውንሎድ አድርገዋለሁ። ሜንሽኖቹንም አሁን አልከፍታቸውም። 1 ሰከንድ 2 ሰከንድ ይሆናል ባይ እሱንም ሜንሽኑን ስነካ ወደ ውስጥ ሲያስገባኝ ድረስ ያለችው ፖዝ አድርጌ ስክሪንሾት አድርጌ ዳውንሎድ አድርገዋለሁ። አለም የማን ነው ቪዲዮ። ከዛ ግን እዚህ ስናይ የሚቆረጥ ይበዛል። አሁን ከአንድ ሰዓት ቪዲዮ ሜቢ 20 ደቂቃ ሊሆን ይችላል። እዛ ጋር የምታየው በጣም ብዙ የሚቆረጥ አለ። በጣም ፖለቲካ አለ፣ ሃይማኖት አለ፣ የሆነ ብሔር ተኮር ቀልዶች አሉ። አንዱን ነገር አለ ይቆረጣል። አይሆንም። ሰው የሚያስጀብረው ነገር ለምን ታደርገዋለህ? አንዳንድ ሰው ደስ ይለዋል እንደዛ አይነት ነገር እንጂ ምንድነው
ያየን የለም እንጂ ያላየን የለም ነው ይባላል አይደል? ብዙ አለ ስፔሻሊ ዊርድ ቪዲዮዎች ትራማ ይዞኝ ሁላ ነበር። የሆነ ቪዲዮዎች አሉ ያሳዝኑኛል። አንዳንድ ሰዎች ፋይልም ለማያዝ ምናምን ነገር ራሱ ሰው ግለሰቡን የሚልክልህ ወይስ ዋው ስለ በቃ የሆነ ከዚህ በፊት ማስቸው በቃ እኔ ላይ ጓስኪል ሰው ድረስ በቃ የሆነ አሁን ሳልፈልግ በግድ ስለሆነ ሰው የሆነ ታሪክ አውቃለሁ። ያ ሰው የሚልክልክ ሜቢ እንድትሰራበት ወር እንድታጋለ እንትና እንደዚህ አይነት ጉድ ሰርቶ ምናምን አድርገህ እንድታወራ ነው። እና እኔ ምስኪን ሰውዬ እኔ ዞርላለሁ ከእግዚአብሔር ደውዬ ዞርላለሁ። አይጠቅመኝም ለማስቀመጥም እንደዚህ በፊት የሆነ አላርዲዮ ነገር ቢያጋጣኝ ምናምን ብዬ ከሆነ ሰዓት በኋላ ስለ ሜቢ ማቹሩን ሰው ስትሆን ነገር ያስጠላሃል። ነግበኔ ነው የማይጠቅምም ብቻ ይመጣል። ብቻ ቪዲዮ አለ የብዙ ሰው ብዙ የሚያስቅም የሚያናድም ፋይልም ይላካል እያየ ካልፏል። እሺ አድናቆት ደስ ሲል ህፃናቶች ግና ትላልቅ ሰዎች እንዴት እንደሆነ አላውቅም። ታች ያሉትና ላይ ያሉት መሀል ላይ ያሉት ትንሽ ነው እንደውም ያለው ታችና ላይ ያሉት ነው ያለው እና ስፔሻሊ እናቶች እንዴት እንደምወዳቸው በቃ መንገድ ላይ ሳያቸው ልጅ ምን ተመችቶት ነው ግራ ይገባኛል። የትኛው ቪዲዮ ተመችቶት ነው ማያውና ልጆች አሉ ያሉ እንደም ተመስገን እኛ ቆይልን እንግዲህ ፍቅር ደስ ይላል ወይ በጣም እና እንትን ይሰጡሃልም ምን ላርግላቸው ምን ልስራላቸው ለነሱ የሚሆን አይነት ኮንቴንት አይነት ሀሳብ እንድትገባ ያደርጋል እና አሪፍ ነው። ሞቲቬሽን ይሆናል በጣም አሪፍ። እሺ ይበለውና ትሪሊየነር ቢሊየነር ብቻ በቃ ሀብታም በዚህ በዩቲዩብ እሺ ከዛ በኋላ እስካሁን ድረስ ጋብዛቸው አብረ ቪዲዮ ሪአክት የሰራው ፌመስ ሰዎች አንተ ከእንደገና አንተ ጋር ይመጡና እንግዲህ ካለ ላይ አንተ ልሸልማቸው ፈለክ። ለምሳሌ አሁን የትላንት ከሰማይ ጋር ሪአክት አድርገሃል። ቆንጆ ቪዲዮ ነው። ለሰማይ ላይ ምን ትሸልማታለህ? አረን እኔ እንደውም በሱ ነገር ለኔ ነኝ መሰለኛል በጣም በመሸለም አላቅ ሁለት አው ትሪሊየነር ሆናል እና ሸልማት ምን ትሸልማታለህ? አላቅ እውነት እንዴ ስለ ያን ያለ ደረጃ ሳልደርስም ላፕቶፑን ላሸልመናል ስልክ ሸልመናል ብዙ ነገር አድርጌያለሁና አሁንም አብረ ሪአክት ካራኮሶ ጋር እኮ አይደለም ማነው አብረ ሪአክት ያረከውን ሰው ነው ሸለማ ኖ አይ ለኦዲየንስ ነው አክቹሊ ለኦዲየንስ ነው የሸለምኩ። እኔ ደግሞ ኦዲየንስ ሳይሆን አሁን አብረ ሪአክት የሰራው ሰው ነገር ማድረግላቸው ይመስለኛል። ስፔሻሊ እንደነሰማይ አይነት ደምባ ያለው ኦዲየንስ ከሰማይ በፊትም የሆኑ ሁለት ልጆች መተው ነበር ቲክቶክ ላይ የሚሰሩ ወንድምና ቢኒና አላቅም እንትን ነው የሚሆንብኝ አረጋግላ አሁን ሰማይ መታ ይሄ ሁዲ ምናምን ነገር ሰጣት ምናምን በቃ ምን አለ ከዚህ በላይ ባረኩላት እያልኩ ነው ሰጣት የነበርና አላቅም ፊሊንጋቸው አሁን እኮ አሁን ቢሊየነር ሆነ እኮ እንደዚህ ሸለምካት ትሪሊየነር ስትሆን ምን ትሸልማት አለ? እኔ የተሻለ ነገር ሸልማል አሩ ነው ግን የተሻለ ትልቅ ነገር ምሸልማት ይመስለኛል ምሰጣቸው ይመስለኛል ስለ እንትን ደስ ይለኛል ሰው ሲደሰት ነው ደስ ይለኛል። አሪፍ እና አላቅም ትልቅ ነገር ላደርግ ይችላል አሉ ሌሎችም እየጠራለ አለ በምንዬ ኦኬ ለየብቻ ነው ለሁሉም ሰው አዋ ለየብቻ ነው አው ለበምንም ቢሰጣት ደስ ይላታል ሚቢ መኪና እሺ ለጽጌ ሮያል እሺ አዲስ ለካላካ የሚል ክሊፕ አውጣለች አሁን ሌላ ሲንግል እንድታወጣ ወይስ አልበም እንድታወጣ ነው የምትለው? አይ እኔ ጽጌ ስራዋ ላይ በረንብ እንትን እንድትል የሆነ ሱቅ በከፍትላል ሌላ ሁለተኛ ሌላ የነበረ አንቺ በመስፈልገው አይ ቲንክ አክቲቪቲ ላይ ጎበዝ ነችና በስራም ፋሚሊ ምናምን ስላለ በረንብ ሰፖርት እንድታደርግ እንደዛ ባረግ ያ ሪሊ ጎበዝ ነች ያ ማቸታለው ነችና ሜቢ እንደዛ ባረግላት ሱቅ። እሺ ለዳኒ ሮስት አጣቁትም እኮ እናንተ አሁን እንደዚህ ብለ እናንተ መጣ ዳኒ ሮስት እና የሪል ላይፍ ያለው ሌላ ሁለት ሰው ነው። ዳኒ ምን ይመቸዋል በእናትህ አላቅም ዳኒን እንደ እንትና ዝለልልኝ። እሺ ለዶክተር ጢሞቴዎስ ኖቲ ዋው ለሱ አንድ መኪና አንድ ግብዳ ስቱዲዮ ብከራይለት ሌላ የሚያስተምርበት በቃ እነሱ ካሉት አይ ቲንክ አሪፍ ነው። እሱ በጣም ስራ ጎበዝ ነው። ለማን ያዘዋል?
ለማኔ ምግብ ቤት ኦሬዲ ከፍቷል፣ ሁለተኛ ከፍቷል። ስለዚህ ምግብ ቤት እንትን ይሆንበታል። አሁን አለኝ 2 ነው ቢለኝ ለማኔ ማለት ነው። ዝም ብዬ ትራቭል ባስደርገው ለመሰለክ ማኔ ማነቃቃት ላይ በጣም ባይዘው የፈለገ እኔ እዛ ጋር በፎጋገር ምን ብል በቃ ኢንቦክስ ላይ ራሱ ማውራሱ ነው በጣም ሰው አምብል እና ሰው በቀል ላይ ዋል እንጂ ብዙ ነገሩ ያስተምረኛል እና እሱን ከሀገር ውጪ ነው ማሽከረከረው እንደ ማጅላን ነው ማሽከረከረው ለመሰለክ እሱም ያገኘው የሚያይበት ፖይንት ኦፍ ቪው እና እኛ የምናይበት የሆነ የተለያየ ነው። ስለ አንተ የሆነ ነገር ስታገኝ እሱ ላይ 2 እጥፍ አድርገው ይሻላል ብዝናናበት እንትለው እሱ 5 እጥፍ አድርጎት ተዝናንቶበት ምናምን ነገር እንደዚህ ነው ቀያይሮት ባንድ የምትልና ማንኔን አይ ቲንክ በረንብ ባሽከረከረ ለጃኒ ብሎገር ጃኒ ቃለው ምን በመወለል ይችላል ነበር ቃለው በረንብ በቃ አዝናናው ዝም ብላ ጃኒ ኦሬዲ እየተዝናና ያለ ሰው ነው። ምን ብያዝናናው አለ ሰው ብልግና ነው ብልግና ነው የሚሆነው። ሜቢ አሁን ለጃኒ ካሜራ ከነ ካሜራማኑ አብሮት እንዲሽከረከር ባረግልኝ እንደ ስፒድ ማለት ነው። እውነት የምሬ ነው። ለሱ ቢጠቅመው እንደዛ ነው። እቃ አለው በጣም ብዙ አለው። ወይዘው እቃ እኔ ጋር መታያቸው ኮተቶች አሉ። እነዚህ ኮተት ብለን እንግለጻቸውና እነዚህ እቃዎች አሉ። እሱ ጋር የሆነ ያልተጨመረው ምናምን ያለው እና እቃ አለው። ስለዚህ ካሜራ ብቻ ሳይሆን ከነ ካሜራማኑ በቃ አብሮ እንዲሽከረከር ክሩን መገዛለፍ ክሩ ማለት ለሱ አሁን ሙሉ ክሩ ነው የሚያስፈልገው ስራው ላሪፍ እንዲሆን። እሺ ለናሆሜት እሺ ሊቨርፑል ዋንጫ እንዲበላ አይ ናሆሜትን ባይዘው የጽጌ አይነት እንደዚህ ሆነ ቦታ ላይ ሱቅ ከፍትላት እዛ በቃ ይሄ ማሊያ ብቻው በቃ ጸዴ ነው። አይ ግን ለሷ እኔ የምር ከማሊያ ውጪ የሆነ ካፌ ነገር ቢኖራት አይብሽ ያላትን ኮሚኒቲ ቃል አይደለ እስኪ ጧጧት ነው እዚህ እኔ ጋር ካፌ ተጠቀሙ ብትል አይነት ኦሬዲም ስለሰራችበት አሪፍ የሚሆን ይመስለኛል። ምግብ ቤት ለዊሃ በጣም ስፔሻል ሰው ነች ባይዘው ዊሃ አንድ ስቱዲዮ ገነባላታለሁ። አንድ ስቱዲዮ ከነ ሙሉ ሴቱ አንድ ገነባላታለሁ። ሙዚቃ የሚጫወተንም አብረን ከነ አለ የሚባል ለምን ዲጄ ካልዲያውን አመጣዋለሁ። አንድ እሱን አረግላታለሁ ለዊሃ ታደለሽ። እሺ አንተ ድምጿ ማለት ነው ማን ስለኔ አንዳንዴ ማለት ነው ምን አለ አበሻ ባቱ ምላሳው ስለ በክፋት ሳይሆን ልክ በእነታይ ላይ አይነት ደረጃ ያለ ሰው ነች። በቃ አለ አይደለ ነገራቶች ስላልሆነላት ነው እንጂ ከዚህም በላይ የምትሄድ ነበር ሰው ነች። ጎበዝ ነች። ለሷ የግል ፕራይቬት ጀት ከዚህ ዘይደች ቱር የምታረግባት ምናምን ነገር እንደ ጃኒ ለሱም ካሜራማን አብራት ምሽከረከረ አብራት የሆነ ቦታ ላይ ያነሳት እንትን ምትል 2 መኪና ምናምን በቃ እቺኛዋን እንግዲህ ባለቻት እቺን እየተጠቀመች እቺን ብቻ በተጠቀም ከዛ ቀስ እያለች ታበዛዋለች። ከዚህ በኋላ ከማን ጋር በሰራት አይደል ማን ቫይብ የሚያደርገው ማለት ነው። አሏሽም አንደኛ ኮሜዲያን ቶማስ ነው። በቃ ሞክረናል አንዴ በቃ ፈጣሪ ያላለውምና በሆነ ምክንያት አልሆነም። ዱባይ ያለ ሞክረን ነበረ የሆነ ነገሮችን ማሰበን ነበረ። እጁም እግሩም ማይያሰው ነው እንደው ቢመቻችልኝ አንድ ከሱ አሁን እኮ አዲስ አበባ ያለው መጥቷል። ማን እዚህ ስትለው እዛ ነው እዛ ስትለው እዚህ ነው ሐዋሳ ሄድኩኝ እሱን ላገኝ የለም በቃ እንደዚህ ነው አይቀመጥ ዊሽ ቬሮኒካ ግን አይ ዶንት ቲንክ አሁን ላይ በቃ ስራ በጣም መስቶባታል ምናምን ነገር ከቬሮኒካም ጋር ሰርታችሁ አይደል? አልሰራችሁም እንዴ? የሆነ አይኗ ይዛን እንትና አጋጥማ ኦኬ አሁን ዊሽ ሊስት እዛ ነው ያለው። አሁን ከእንትና ጋር ማን አሁን እሱ ራሱ ሻይልም እንጂ ፋፍ ቦምቡክላት ማን እንትን ላይ የምታያቸውና እዛ ጋር የምታያቸውና በአካል ስታያቸው በቃ ሁለት የተለያዩ እና ሙዲ ያለው ይመስለኛል። ሜቢ ፋፍ ብቻ ብዙ አሉ፣ በጣም ብዙ አሉ። ስፔሻሊ አርት ላይ አሉ። እኔ ከሲያምረኝ ጋር ካየው በኋላ ነው ማን በቃ እኔ እነዚህ ሰዎች እዛ ዘፈናቸው ላይ ጊዜያቸውን ያጠፋሉ እንጂ ስራቸው ዩቲዩበር ነው እስከ ድረስ በጣም ጎበዝ ናቸው። በጣም እውነት ዩቲዩብ ላልገፉበትም እንጂ ነው በጣም አሪፍ ናቸው። ዊሽ ሊስት አለክ አላ ያመት አለው አሳያለሁ ውስጥ ከንትና ጋር ምንም ብለክ አለ እንደዚህ ተደርድሯል። ከዛ ውስጥ እንትና ብቻ ነች ፒክ ያለው አይ ቲንክ ዊሃ ብቻ ነች ራይት ያለው ከትላልቆቹ እንደዚህ ትላልቅ አለ ከዛ ሚዲየም ክላስ አለ ምናምን ይሄ ሊሆንም ላይሆንም ይችላል ብሎ የተቀመጡም አሉ። ስለ አክሰሱ ኖሮኝ ማለሰራባቸው ደግሞ ሰዎች አሉ ላይክ ማላገኛቸው ምናምን ሰዎች አሉ ኦር
አሁን ለምሳሌ አቤል ብርሃኑ እንደማይሰራ ቃለው ቢሰራ አይዊሽ ስለ አንደኛ በጣም አቤል እኮ ኢንተርቪው ብዙ ታንክ ዩ ሱና መልክና በዛ ምክንያት ፕራይቬሲውን ላለመጋፋት ቢሆን ደስ ይለኛል። ግን እንደዚህ አይነት ሰዎች ደግሞ አሉ። ግን በቃ ቢሆን ደስ ይለኛል። እኔ ከማን ያዛው ጋር ከሰራው በኋላ ኦኬ አልኩኝ። እኔ እብድም ማስቃለሁ እንኳን እንደዚህ በጣም ሲሪየስ የሆነ ሰው ከኔ ጋር ይሰራ ከሆነ አልኩኝ። ከዛ በኋላ በቃ ዊሽ ሊስት አለና ቢሆን ሰየው ካለና ግን ኦኬ። ዱባይ ለኑሮ ነው ለስራ ነው የሄድከው? ለኑሮ ነበረ። ከዛ በኋላም ሌሎች ነገሮች ነበሩ። የተሳካው ተሳካ፣ ያልተሳካ ነገሮችም ነበሩ። ብቻ በቃ ለኑሮ በለው ለመዝናናት አይደለም ብቻ ምናምን ለኑሮ ነበር። እና የሆነ ከውጪ ለመዝናናት ስትሄድ ያለው ዱባይ እና ስትኖር ያለው ሁለት የተለያየ ነው። ሰው ከሌላ አይሆንም አገሩ አላሽ ብቻን የምትሆነው አይነት ነገር ቦታ አይደለም። ብቻ ለሰራም ስትሄድ ብዙ ነገሮችን ትቆጥባለህ። የተከራይቼው ትቻል አቅም ነበር የመጀመሪያ ነው። እንደውም እኔ በጣም አመሰግናለሁ እንደውም ብሬክስ እዛ ስለነበረ ከአባቴ ነው ብለው ስቲል አሁንም ድረስ እነሱ ባይኖሩ እና እሱ ከነ ባለቤቱ ባይኖሩ በጣም የዱባይ ህይወት ሚዘረብል ነው የሚሆን ቢላኝ በጣም ይከብደኛል። በጣም አክስቴም ነበረች እዛ የእቴም ጓደኛ ነበሩች። ግን በቃ አላረለ ነገራቶችን ብቻዬን እጋፈጣለሁ ብዬ አንዳንዴ ብሬክ ያግዘኛል ነው እንጂ እሱንም ራሱ በቃ አልፈልግም እና ያለኝ ራሱ አልፈልግም ብዬ መቀረብ ብዙ ጊዜ ነበር ነው። ትንሽ ይከብዳል። ግን ያው ኖርናል አይደል። ከምን ያህል ጊዜ በኋላ ተመለስክ? አመት ከ7 ወር ካልተሳሳኩ እንደዛ ነገር አመት ከምናምን በቃ እንደዛ ነገር ነው። እና ጸዴ ነው ሀገሩ፣ ያኖርሃል፣ ያመቻቻል፣ ችግር የለበትም። ብር ላስቀምጥ አታስበውም። በሆነ ሚስ ይጠፋል። ወደዚህም ስትልከው እዛም ለመኖር ስትል የቤት ኪራይ አለ ምናምን መብራት ብቻ ይጠፋል። ኤክስትራ ኢንካም ልታገኝበት የምችላቸው ወዮች አሉ። እነሱን ለማግኘት ብለህ ደግሞ ስትወጣ ወይ ይሄኛው ትተዋለህ ወይ እዛ እንዳሰብከው ላይሆንልክ ይችላል ምናምን ነገር። ደስ የሚለው ፓርት ከፈጣሪ ጋር ያለው ኮኔክሽን በጣም ጥብቅ ይላል። በቃ ጸሎት ዴሊ ታደርጋለህ በደንብ በቃ አጣም አገኘህም ተመስገን እያልክ ትኖራለህ ምናምን። እንደዛ ካልክ ትቆያለህ። ካላልክ ያው አልዋሽህም አንዳንድ ሰዎች ይከብዳል ኑሮ። የቅርብ ሰው አለ የምትለው ይከዳሃል። በጣም ነው ሰው ትከዳለህ። ክህደትን ትጀምራታለህ እዛ ማየት ከሀገር ስትወጣ። ስለሌላው ሀገር አላውቅም፣ ስለ ዱባይ ስላየሁት ስነግርህ ክህደት በጣም ከባድ ክህደት ታያለህ። የዛኔ ያህል ሰዎች የዛኔ ያህል ደግሞ በቃ ምንም ማታቃቸው ህይወትክ ላይ አንድ ብር እንኳን አይጠቅሙኝም የምትላቸው ሰዎች ደግሞ መልአክ ሆኖ ነው የምታያቸው። ግራ ነው የሚገባ። ጥሩና መጥፎ መለየት ይከብዳል። ትራንስፖርት ትንሽ ይከብዳል። አይ ቲንክ ትራንስፖርት ብቻ ራስን መቻሉ በእግር መቆም ትንሽ ይከብዳል። ከዛ ውጪ ግን ለራስ ስትል ለራስ ትኖራለህ። ብዙ ነገሮችን ታያለህና እኔ አጋጣሚ ሆኖ እዚህም ብዙ ኢንተርቪዎችን አይቼ ስለሄድኩኝ በሆነ ያህል ራሴን አስተካክያለሁ። በሆነ ያህል ግን ይከብዳል። ስፔሻሊ እዚህ የምትወደው ሰው አርፎ ለቅሶ አለመድረስን የመሰለ ከባድ ነገር የለም። አይኔ አያድርስ ማንም ብላ ለምኝለትም ማለት በቃ በጣም ይቅርብ ምላቸው 1-4 ሰዎች አልፈዋል 4 or 5 እና አለመድረስ ነው የሚያንገበግብ ከምንም በላይ። ይሄ ውስጥ ያለው ቁጭቱ ምናምን አብራ ያሳለፍከው ምናምን እሱ የማይቀር ነገር ነው። ግን አለመድረስ ደግሞ እንዴት እንደሚያንገበግብ በቃ ይሄ ለቅሶ በላው የምትባለው ነገር ታያታለህ በአካል ምናምን ነው። እሷ ፓርት ከብዳለች። እንደውም እኔ እግዚአብሔር ይመስገን መመለስ የምችልበት አይነት ቦታ ነው የሄድኩት። ላይክ አውሮፓ ላይ የምር እጅ ሰጥቼ ቢሆን ምናምን መምጣት ማልችልበት ወይስ ቢሆኑት ደግሞ ብዬ ሳስበው ደግሞ እጅግ በጣም ከባድ ነው እጅግ በጣም እንደዛም አይነት ደግሞ ህይወት የሚያሳልፈው አሉና ይከብዳል። ግን በቃ ጨካኝ ትሆናለህ ሳትፈልግ በግድ ለብዙ ነገር ለራስን ትጨክንበታለህ። ከሰው ጋር ያለ የዋህነት ያስከፍልሃል ዋጋ። የዛን ያህል ደግሞ ጥሩ ስራ የሚያስከፍልሃል። በቃ እንደዚህ ነው ብቻ ለክፉ አይሰጥም። ብቻ ተመስገን ራሴን እንደሆነ አድርጎኛል። ህይወት እንዳያርጎኛል ምናምን ለክፉ አይሰጥም። አንድ ስራ እንደማያቆም ምናምን ታይበታለህ ብቻ ብዙ ነገር። አሁን ሰው አይ ቲንክ እዛኔ በረምብ ሁለቱም ቻናል አክቲቭ ሆኜ ዩቲዩብ ላይ ስለሚያይ ነው እንጂ ከዛ ውጪ ስራዎች ስሞክር ነበር። ምን ተረዳህ ብትለኝና አሁን ሜቢ ለሚሄድ ሰው ከዚህ በኋላ እንትን ምትል ምክር ካለ ብትለኝ አንደኛ አረብኛ ቢለምዱ፣ አረብኛ ባይችሉ ራሱ እንግሊዘኛና አንድ ሌላ ቋንቋ ስለ
ፈረንሳይኛም ሊሆን ይችላል፣ ጣሊያንኛም ሊሆን ይችላል። አስተርጓሚ ሆነው ራሱ ቢሰሩ ይሻላቸዋል። ስራ ካላገኙ ከዚህ ባሄዱ። ስራ አለ ተብሎ እዛ ከሄድክ በኋላ የምታየው ሌላ ዓለም ነው። ምግብ ውድ ነው። ያበሻ ስፔሻሊ ይሄ እንጀራ ምናምን ቀንሰ ነው መሄድ አለብህ። ከዚህ ፍላጎትን ውድ ነው፣ በጣም ውድ ነው። ስለ ውድ ነው በጣም የሆነ አበሻ ቤት የምከፍለውን ምግብ የሆነ ሌላ ቦታ ህንድ ሬስቶራንት ኦር ሌላ ቦታ ላይ ምናምን ብትሄድ የወር ቀለብ ይሆናል አንድ የምታወጣው ብር። አልዋሽም፣ በጣም ውድ ነው። ግን የሆነ ለአምሮት ምናምን አንዴ በወር አንዴ ምናምን ትሄድ ትችላለህ። የሚጠቅመው ሰው ትይዛለህ፣ የማይጠቅምን ሰው አትይዝም። በቃ የሚያሳድገን ሰው ጋር አብረህ ትሆናለህ ምናምን። እነሱም ያው ብጠቅማቸው ነው የተወሰነ ጊዜ አብሮ ቢሆን ብቻ ባይ ዲፎልት እንትን ይሆናል። ተስፋ በጣም በብዙ ነገር ትቆርጣለህ። አምነህበት የሄድከው ነገር እኔ ብዙ ነገሮች እሰራለሁ ብዬ ነበር። እዛ እንዳሰብኩት አልሆነም። ያላሰብኳቸው ደግሞ ይመጡ አሉ ስራዎች ምናምን። ከትላልቅ ሰዎች ጋር ልሰራ ነበረ፣ አጋጣሚው አልተፈጠረም። ቅድም እንዳልኩ ከቶማስ ጋር ምዛ እያለው ነበር ሰራ የነበረው። እሱ ፕሮጀክት ቢሳካ አይ ዶንት ቲንክ እዚህ መምጣት ስለ አምሹር ማስታወቂያ ይመጣል ምናምን እንደዚህ የፕሮጀክት በጣም የሰፋ ነው እና ኮሜዲያን ቶማስ ማለት ማይንዱ እግዚአብሔር ሆይ ለምን እንደማይሰራበት አላቅም እስካሁን ድረስ። እውነት ነው የምልክ። ከዚህ በፊት እንትናም ሲናገር ናትም ሲናገር ሰምቼዋለሁ ችግሩልና እና ላይክ እንደዚህ አይነት ሰዎች ጋር ምናልባት ፈጣሪ ረድቶ ከሀገር ስትወጣ ከተገናኘና ኮላብ አድርገህ ብትሰራ ከሆነ በጣም ታርጋለህ፣ ታሳድጋቸዋለህ። ያው እነሱ ያሉበት ሌቭል የራሳቸው አለ፣ እየጣሩ ነው። ግን አንዳንዴ ያለ አይደለ 50 ሎሚ የምትባለው ነገር ቲም ሆነው አሁን በምሳሌ ላስረዳህና ቲም ሆነው የሚሰሩ ሰዎችና በግል ሆነው የሚሰራ ሰው አካሄዱ አንድ አይነት አይደለም። የቲሙ ሲሆን ከዛ ውስጥ አንዱ የሚወደው ሰው አለ፣ አንዱ ደግሞ ሌላ ይወደዋል ምናምን ነገር። ብቻህን ግን ሲሆን አንተ ብቻህን ወይ ትወደዳለህ ወይ አትወደድም ነው። ቲሙ ሲሆን ከዛ ውስጥ ያኛው ይመቸኛል ኮሌጅ ሲመጣለች እና ለሱ ሲል ባይፈልግም እያየህም ይሆን ያያልና ቲም ስራ አሪፍ ነው። ፍቅር ይፈልጋል፣ መቻቻል ይፈልጋል። ግን ስቲል በቃ በሆነ ምን ከፈጣሪ እርዳታ ጋር ብትሰራው ቲም አሪፍ ነው። በግል ሲሆን ትንሽ ይከብዳል። ግን ስቲል አሪፍ ነው። ብቻ ከጆኒ ቬጋስ ጋር እዛ የተገናኛችሁት? ጆኒ ቬጋስ ጋር እንዴት ሆነ መሰለክ? መንሱር አብዱልቀሪን ያገናኘው በዘው አይመስኪን ሳይሆን መንሱር አብዱልቀሪን ያገናኘው በዚህ አጋጣሚ እንደው መንሱርን ልጅ በጣም አድርጌ አመሰግናለሁ። ምን ሆነ መሰለክ እዚህ ያለ አገናኘኝና ዱባይ ልሄድ ስል ነው መጀመሪያ መጥቼ ልመለስ ወደ ከተሳከልኩ በኋላ ሄጄ መጥቼ ልመለስ መንሱርን አግኝቼው ነበርና እንደዚህ መስራት ፈልጋለሁ ምናምን ብዬ የሆኑ ኮንቴንቶች ሊጀምር ነበርና እሱ እዛ ላይ አግዘኝ ምናምን ሊያገናኝ ሞከረ፣ አልተሳካም። ከዛ ሁለተኛ ዙር እኔ እዚህ ከመጣሁ በኋላ እንደ ነገ ሊሄድ እንደ ዛሬ አገናኘኝ። ላይክ የመጨረሻ ቀኑ ላይ ተገናኘ ነው። ከዛ ኢንተርቪው እንደዚህ እናደርግ ነበር ማለት ስለው በጣም ደስ የሚል ሰው ነው። ባይዘው ጆኒ ቬጋስ እንጂ በጣም ጸዴ ሰው ነው። እሱንም አገኘሁት፣ ተቀረጸ። መንሱር ያገናኘን ወደሱ ይሆነ እየሮጠ ሄደው እንደው አስረፍጄበት ነበር ራሱ እዚህ ይለኛል ሄደ ምናምን። ከዛ ፓርት 2 ነው ዱባይ የሚቀጥለውና ማን እቃ ማይንድ ሴታቸው ዋው ወቀስለ እውነት ነው። በቃ ይሄ ውጪ ኖሮ የመጣ ሰው ያለው አስተሳሰብና እዚህ ያለው አንድ አይደለም። እዚህኛ ጎሎን አይደለም አክሰሱን ስላላገኘ ነው እንጂ ላይክ እነሱ እያንዳንዷን ነገር ወደ ብር ነው የሚቀይሩት። ይሄ ቢሆን ይሄ ባይሆን ምናምን ነገር ብለው ይመክሩሃል። ፕላስ ደግሞ ከተላልቁ ሰዎች ጋር እኔ ሰው ደስ የሚለኝ ነገር ምንድነው የሚሆነውን ይመክሩና ያሳዩዋል ማይሆነውን ደግሞ አይ ይሄ ባታረገው ምናምን ብለው በትልቁ ይመክሩ። ያሳለፉት ስንት ላይፍ ስለሆነ ከካሜራ ውጪ ብዙ ነገር መክሮኛል ለቀ እና ከዚህ ነበር የጀመርነው። እዛ ሄድና ቀጠል ነው። ከዛ ቀጣይ ቀን አይ ቲንክ ሩጫ ነበር፣ የታላቁ ሩጫ እዚህም ነበር እዛም ነበርና ምን አይነት ቪ እንደምለው አላውቅም። ቪአይፒ አይገልጸውም፣ ቪአይፒም አይገልጸውም። እውነት ስለ ውስን ሰዎች ካሉበት ሰዎች ነውና የዱባይ እንትንም ነበረ፣ የዱባይ የስፖርት ፌዴሬሽኑ ነበረ፣ የዱባይ ልኡሉ ነበረ ምናምን አጠገባችን ነው። አማይ ድሪሚንግ የት ነኝ አልክ? አማይ ድሪሚንግ ወይስ እውነት እንደዚህ እስክል ድረስ ነው። እነ ባካሪ ሳኛ ምናምን በጣም ብዙ ሰው አለ። የኬፓፕ አርቲስቶችም ነበሩ። በጣም ፌመስ ነው። የፌመስ እኮ አይነት አለ። ኤክስትሪም ፌመስ የሆኑ ሰዎች ነው ያሉት በዙሪያ። ቪዲዮ እንደውም የተወሰነ ሰው ነው የቀረስኩት። እንትን አልኩኝ ቪዲዮ መቅረጽ አቅቶ የሾክ ሌቭል አለ። በጣም ጥገኛው ላይ ሆኜ ስታካረኩ ጆኒ እየነካ አትቅረጽ እዚህ ጋር ቅረጽ እዛ ጋር ቅረጽ እያለኝ እውነት በጣም ብዙ ቦታ ነው ልክ በጣም እንትን ብዬ ፈዝዤ በቃ አቅቶኝ ነው ልክ እዛና ሆኜ ስለ የመደንገጥ አይነት አለው። አስበው
ከነ ክሪስቲያኖ ሮናልዶ ጋር አጠገብ የሆነ ቦታ ዝም ብለህ እንደመቀመጥ ብለህ አስበው። እዛ በቃ የሆነ ማውራት ትችላለህ፣ እንደ ሴንት ታይም አትችልም። መቅረጽ ትችላለህ፣ እንደ ሴንት ታይም አትችልም። በቃ ትችላለህ እኮ ግን ሰውነት አይታዘዝልህም ነው። እኔ እንደዚህ አይነት ችግር አለብኝ። አንዳንዴም ያጋጥመኛል እንደዚህ አንዳንድ ሰዎችን ሳገኝና ማከብራቸው ሰዎች ሳገኝና ለመቋቋም እናንተን ለማለት ለመጋፈጥ እሞክራለሁ። የዛ ኤክስትሪም ሆነብኝ እና ግን በጣም ደስ የሚል ጊዜ ነበር በጣም እና ትላልቅ ሰዎች ማገናኘን ምናምን በቃ አሪፍ ነበር። ብቻ ኮኔክሽን ጸጉርን መቼ የተሰራው ዱባይ ነው እዚህ? አይ እዚህ ነው ግሎይቶ ተርኪ ነበር እዚህ የሰራሁት። አይ ቲንክ አመት አሁን ሐምሌ ላይ ነና ሐምሌ ያለቀ ነው። ሚያዚያ ግንቦት ሰኔ አመት ከ3 ወር ነው። አሁን እዚህ ነበረ ሄድኩኝ ከ3 ወር ከ4 ወር በኋላ ነበር ቴክስት የላኩልኝ እና ብንሰራ እንደዚህ ምናምን ብሎን ቀድማ አንተ ስሩኝ ብለህ ነገራችሁ ነው ወይስ? አይ እነሱ ነበሩ ቴክስት የላኩልኝ ነበርና ያዩክ ነበር ሻሽ አድርገህ እዚህ ነበር እዚህ ነው የጀመርኩት ሻሹ ራሱ እና ሻሹ ቢቀርስ ሲባል እኔ ሻሹን አፕግሬድ አድርጌ ኮፍያ ላይ ገብቼላል። የምር ደግሞ እኔ ሰው ሲናገር እኔ አሁን ታላላቅን ስማ ሲባል ሰው እምቢ ይላል እንጂ የምር እውነት ነው። በቃ ስለ ታላላቅ መስማት አዎ ደሞስት ኮንፊደንስ የሚገል ነገር ቢኖር አንደኛ ወንድ ልጅ ላይ ኮፍያ ነው፣ ሴቶች ላይ ደግሞ ሂውማን ኤር ነው። በቃ አንዴ ከለመደ እሱ ለመደ ነው። ሌላ ነገር የፈለገ ብታመጣለት ነው ምልክ እንትን አይሉ እና አንዴ ነው ኮፍያ ያረኩት ሳይ ቪዲዮ ላይ ያምራል እኮ አሏሽ በጣም እኮ ጸዴ ነው። እንደ ብራንድ ማድረግ እኮ መቀጠል ይችላል። ግን ውጪ ስትወጣ ነው ችግሩ። ሰው ስታገኝ ምናምን መቼም ፈጣሪ ወይ ምግብ ቀርቦ ኮፍያ አውልቅ አትለኝም። ከፈጣሪ ጋር ጨዋታ ትጀምራለህ። ግን ፈጣሪ ይቅር ትለኛለህ ዛሬ ኮፍያ አድርጌ በበላ እንዴ ማን በቃ እንደዚህ ገብቶ ነበር። ትልቁ ኤም ነው የሰራው። ትልቁ ካፒታል ሺፍት ይዘህ ነው ካፕስ ሎክ ብቻ አይደለ ሺፍት አለው እዛው ላይ ኤም ሲሰራ ማን እንዲህ ነው የገባው። ከዛ የዱባይ ውሃ አለ። የዱባይ ውሃ ሰው አሁን እንዲህ ሲባል የማይገባው ፓርት ምን አለ መሰለ እንትን ትሄዳለህ ኖርማል ቤት ውስጥ ውሃው የተወሰነ ተጣርቶ ይመጣል። ትሄዳለህ ቢሽ ዳር ጫው አይደለም ማን አልዋሽም። እሱን እኔ ሁሌ ለሰዎች ስላቸው ይስቃሉ። በድስቴን ይዘን እየመጣን እኮ ጫው ባንገዝ ባንተማነሽ እየቀነስክ ወጥ ላይ ብናረገው ላቸዋል። ጫው አይደለም ማን አይኑ ተሳስቶ ከገባ በርበሬ ነው የሚሆነው፣ ነጩ ቀይ ነው የሚሆነው አይንክ ምናምን ነገር እና እዛ ለዋና ትሄዳለህ። በቃ ፈታ ብለህ ነው የምትመጣው። ከስር አንዳንድ ፍሬ እየነቀልክ ትመጣለህ። አታውቀውም ማለት ኖርማል ሆኖ እንትን የሚል እና እሱ በጣም ይበለዋል ጸጉርህን። ሁለት ደግሞ ውሃውም ባይ ዲፎልት አለውና ከተተከለ በኋላ ሲሄድ በጃር መጠቀም ጀመርኩ እየገዛው ምናምን ልጅ ነው የሆነብኝ ጸጉሬ። እንደ ልጅ ነው የተንከባከብኩት። አልዋሽም እንደ ልጅ ነው የተንከባከብኩት በጣም ለዚህ ነበር የተሰራው። መጣው እንደመጣው ወሯቸው እዛ በጣም ደስተኛ ሆኖ ነበር የተቀበሉኝ። በቃ እንደ ቤተሰብ ስቲል አሁንም በቃ የዛ ቤት በቃ ልጁ እኔ ነኝ መሰለኝ። ቲንክ በእድሜ ታንሱ ምኖር ደፍሬም የተሰራሁት እኔ ነኝ መሰለኝና በጣም አልዋሽም። ፋሚሊ እንትን ያላቸው እያንዳንዱ የሚሉኝን ነገር አረኩኝ። አይ ቲንክ ለዛም ይሆናል እንደዚህ አይነት ለውጥ የመጣው ባሪፍ ሲሆን ለውጥ የመጣውና ተጓጓለ ቶሎ እንዲያርግ ቃይል አይደለም እንደዚህ ነው ይሄ እንደዚህ ነው። በጣም በቃ ደሞስት ደስ የሚል ቦታ ጸዲ ሰዎች ፋሚሊ ናቸው። ስፔሻሊ ሜላት እንትን ላይ ያለችው ማርኬቲንግ ቲም በቃ አፕሮቹን ይችሉበታል። በቃ አልኩ ከሌላው ጋር እኔ አላፎካከርም። ምክንያቱም እኔ እዛ እንደተስተናገርኩ ድረስ ስለነሱ ነው ማወራ። በቃ እንደዚህ ናቸው ብዬ እንትን ምልክና እንደነሱኛ በጣም ጸዴ ናቸው። በጣም እንደምታዩም በቃ ለክ የነበረው ይሄ እንደዚህ ገብቶ ነበር። ለዚህ እንደምታዩራ እንደዚህ ገብቶ እንደዚህ ነገር በጸጉሬ ክፍት የነበረው ሻሹ አለ። ሻሹም ይበሏል ቀስ እያለ እንትን እንዲል ያደርገዋል ምናምን። ከዛ ውጪ በቃ እዚህ መጥቼ ተሰራው። የተወሰነ ሳምንት ነው የቆየሁት። ከዛ ሄድኩኝ። አይ ቲንክ 1 ሳምንት ወር 2 ሳምንት ነው የቆየሁት። ከዛ ሄድኩኝ ዱባይ። በቃ እዛ ሙቀቱ ትንሽ ከብደን እንዳያለበ የምትባለዋ ፓርት ነበር ትንሽ የከበደች። ምክንያቱም እንዲህ ሰዓት አካባቢ ነው በቃ ላይክ ሚያዚያ እስከ መስከረም ያለው ይሞቃል በጣም ዱባይ እና ከቤት አልወጣም። ያው ስራውም አያስወጣኝም አክቹሊ፣ ግን ለባንክም ለምግብም አንዳንዴ ለቃለ መቀበል ወይ ከሰው ጋር ለመገናኘት ትወጣለህ። በዛ መሀል ሙቀቱ ያገኘሃል ያለ ባህል በቃ እሱን ላብ እንዴት አድርጌ ሰፈራው እንደነበር ተነቀለ እንትን ይዤ ነው የሚሄደኝ መሰለኝ። ይሄ ጠርሙስ አለ አይደል ትልቅ እየተሰበረ ይያል እንደዛ እንደማለት ነውና
ተጠንቀቅ ያለው የምችለውን ያህል እንግዲህ እግዚአብሔር ይመስገን አሪፍ ለውጥ አለው የሚታይ አይነት። አይ አሁን እኮ አድጎላል። ጎፈሬ እንዲህ እስከጠቀለ ድረስ እላለሁ። እዚህ ላይ ብቻ ሜሞች ይሰሩብህ ነበረ። ትዝ ይለኛል እንደውም ቪዲዮ የእነሱን ማስታወቂያ ሰራላቸው ዩቲዩብ ላይ ያላገኘው ስለ ጸጉር የተሰራብኝ ሜም በጣም ብዙ ነበር ነው ያላገኘሁት። ይዴ ረገጣ ማን ጭንቅላቴ ላይ ይጨፈራል፣ የሆነ ሰዓት ኤክሶ ይሰራል ፈላል። አሁን ግን ማርያም ነኝ ነው፣ ግን የዛኔ ከነበረው አንፃር ሲገናኝ የዛኔ ይብሳል። ኤክስኦ አለች፣ አንቀራ ሜሲም አለ። ማን የአንቀራ ሜሲው ደሞስቱ ቢርደስት አሏሽ ቅስሜን የሰበሩ ይዛኔ ኧረ በስመ አብ ያልኩት ሰው ለጎል ነው ወይስ አንተ ራስህ ነው ድንገት ይሰራል ሜሽን ያደርገዋል። እዛ እኔ አገር ሰላም ነው ብዬ ቪዲዮ ነው ያዋለው። እዛ ቪዲዮን እያየው መናደር ትፈልጋለህ፣ ከዛ ያስቃል። ቪዲዮ መሳቀም ትፈልጋለህ። አሁን ብስቅ ራሴ ላይ ሼም ነው ላልክ እዛ ጸው ነው የምትገባው ቪዲዮን እያየው ብቻ አለ በደንብ አለ። ረገጣ ነበር እና ሰው ላይ ሲሆን አልስቅም። ያው ያመጣኝ ይችላል ሳቁ፣ ግን ይሄ ምንድነው አመድ በዱቄት ስቃል ነገር ነው የሚሆነው ነገር ነው ነው እንጂ ኧረ በየው አይ ያው አንተም ሪአክት ስታደርግ አንዳንድ ቪዲዮዎች ላይ ስስቅ ስለነበር እንግዲህ ያው አራ አለ። እኔ ካሁንም እኮ ስቃለሁ፣ ያመልጠኛል። የሆነ ሰዓት እኮ ስቃለሁ፣ ግን አልራገጥም። ስለ የሰውን ኮሜንቱን ወይ ያነበውን ነግበኔ አዎ እንዴ ድጌ ቢጀምሮስ ከማሉ ደግሞ ሊጀምርልኝ ሰው የፊትን ያስተካከልኩት እሱም አለ። ሌላ ጉዳይ ላይ እንደዚህ ሜሞች ሰርቶብህ ያውቃሉ? ቋሚ አይደል እንደዚህ ቤት ሴት ከመጣ ችግር እኮ ነው። እዚህ ቤት ሴት እንዴት አድርጌ እንደማላመጣ ነው ግራ ይገባ። ስለ እኔ አልዋሽም፣ ሲመጡ ከስንት አንድ ነው ብቻቸው የሚመጡት፣ ወይ ሰው አለ ምናምን ባክግራውንድ ላይ ማይታያል። አሁን ይሄ ፍሬም አይ ቲንክ እንደዚህ ድረስ ነው የሚገባው። እዚህ ጋር አለው ስለ ሶፋው፣ እዚህ ጋር አለው ወንበር ምናምን አይታይም። ሰው አለ ምን ይፈጠር ላይክ የሚያውቀው እዚህ ጋር ያለው ሰው ነው። እኔም አልተውም፣ ችግር አለብኝ እኮ አውቀዋለሁ። እኔም አልተውም፣ የመረም አይፈታኝም። ብቻ አለን ተኳኩለን ያለ ይመጣሉ። እኔ መስራት አይቀርም፣ አሁንም መወራቱ አይቀርም። መነጋገሪያ ለመሆን አስበህ አቅደህበት የሰራው ነገር አለ? ሪአክሽኑ ላይ ሌላም ቪዲዮም ቢሆን አለ ሳይሆን አሉ። ግን አሁን ስለ መናገር ካለብኝ ከባድ ነው። ምክንያቱም አንዳንድ የማይነገሩ ስክሪፕቶች አሉ። በቃ ስለ በስትክክል በስትሬት ተብሎ የተደረጉ ነገሮች አሉ፣ አሁንም አሉ፣ ስቲል ከዚህ በኋላ የሚቀጥለው አሉ። ግን ያው ከተናገርከው ደሆል ስክሪፕት ዳሜጅ ይሆናል የሚሆነው። ቀጣይ ቅዶችም ተያያዥ ስለሆነ ይጠፋል። ግን አሉ ከጸቦቹ ውጭ ላይክ አሁን ቅርብ ጊዜም የሆነ ስም አልጠቅሰው ሰው ጋር ብቻ ጸብ ነበር። ብቻ ፈልጌው አይደለም እንደዚህ አይነት ነገሮች የሚሆኑት፣ የሆነ ነገራቶች ለመጋጨት ምናምን የሆነ ባህል ነው እንጂ እኔ አም ፒስፉል ፐርሰን እኔ አልወድም ከሰው ጋር ራሱ እንትን ማለት ጸብ አክቶ እየተኩሰው ነው አሉ። ለስክሪፕት አሁን እኮ ወይ ለፈኒ ፐርፐዝ ኦር ለሆነ ነገር ምናምን ብቻ የምታደርገው ነው እንጂ ከዚህ በክፋት አይደለም። ስቲል ክሊክ ቤትና ለሆነ ነገሮች ነው የምታደርጋቸው፣ ሴቶችንም ጨምረው ማለት ተክሉ ጥያቄዎች ይኸውልህ አሁን በጣም የሚያልበው ፓርት ላይ እየደረስን ልብሱ ግን አያምርም? ኧረ በጣም ቆንጆ ነው። የብራዚል ደጋፊ ነህ? በጣም አታይም? ሙሉ ቤት ስቱዲዮ ኔይማር ነው። ኔይማር በኔይማር ነው። እዛ ጋር ነው ፈርጉሰን እና አይ ቲንክ ይሄኛው የሰላዲ ሴዲ ፈርሙ ይሰጥ ብቻ ነው እንጂ ያለው ሄዶ እንዳለ ኔይማር በጣም የብራዚል ፋን ነኝ። ያው ዘንድሮ አልሳካም። ከዛ ይሄ አዲቲዩብ ያው ብራንድ ኔም ነው። ይሄ ብራዚል እና ይሄ ያው ያላቸው ዋንጫ ብዛት ነው መስኮኮቡ 5። ከዛ ይሄ እዚህ ጋር የምታየው 1996 የብራዚል የተወለደበት ቀን ነው። የነሱ ላይ 1920 ምናምን 30 ምናምን ነው የሚለው እና እሷን ኮንቨርት ሆኗል። በቃ ሚኒንግፉል ከሆነ አይቀር ብዬና ሰሞኑን መርች ላይ ይገባልና ያው እንግዲህ አዲቲዩብ ወዳጆች ምናልባት ፋኖች ሊገዛሉ እየተስፋ አደርጋለሁ። እሺ ክራሽ አለክ? በፊት ነው አሁን? እሺ በፊት እሺ አሁን ያሁኑ ላይ እንደርስበታለን። በፊት እንግዲህ እንደተባለው ከብዙ እህቶች ጋር እሺ ስም ይነሳል። እውነት ነው። ሜሞች ይሰራሉ። እውነት ነው። አሁን በጣም እያለብኝ ነው ባግባቡ። እሺ አሉ
ብዙ ናቸው። እሺ ስማቸው አይነገርም። አሁን ጉድ ሊመጣብኝ እኮ ነው ማለት። እሺ አንድ ሰው ብቻ ልናገራ እባክህ። በቃ በቬሮኒካ ያዘውና ታውቃለች። ፐብሊክ ላይ ተናግሬ አላውቅም፣ ግን የሆነ ክሉ የሰጠዋቸው 2 ሰዎች ናቸው። አንደኛው እሷ ነች፣ አንደኛው ኦልሬዲ የሆነ ጊዜ ተናግሬ አምልጦኝ ከተናገርኩኝ ሜቢ ኮመንት ላይ ይነግሩሃል። የጽጌ ቪዲዮ ላይ አለ፣ ምናልባት ካየኸው ልደርስበት ይችላል። አንተ ጽጌ ቪዲዮ ላይ አምልጦኝ ይዘን ተናግሬ ነበር። ክሉን የሰጠው ስስቲን ግን ነፍሶ ነው ያወቀውና እሷ አለች። ግን አስበው ገና ስለነሱ ሳወራ እንዴ ጨነቀኝ። እንዴ ነው ቪዲዮ የምሰራው? እስቲ ለቆ ሳስበው በጣም ነው የምጨናነቀው። አልዋሽም። የዛን ቬሮኒካ ልመጣ የነበረ ጊዜ ዱባይ ያልታጠበ በቃ የለም። እግዚአብሔር ቤቱም በምላሳችን ላስ ነው። እኔና ጓደኛዬ ነበር የዛኔ ካሜራ እሱ ነበር የሚያስታል። ቤቱም በምላሳችን ላስ ነው አሉ። ጠረጴዛው ይሄ የሆነ አዳዲስ ነገር ተገዝቶ ምናምን ጊፍት ተገዝቶላት ለሷ ምናምን ስለ ኤክስትሪም ተጨናንቄ ነበር። ኤክስትሪምሊ እዛ ተመስገን አለው ነው ባንድ በኩል ሳስበው ተመስገን ይላል። አሁን ድረስ እኔ ጭንቀት ላይ ደግሞ ሳስበው አሁን ኢትዮጵያ ስላለች እንግዲህ መስራት ትችላላችሁ። አዎ ግን ከተመቻት ዲፔንዲንግ ኦን ሄር እንትን ስኬጁሎች ምናምን የራሷም እንትን ስራዎች ስላሏት ፕላስ ፊልም ላይ አሁን ፊልም ላይ ያለች ፊልም ራሱ በጣም ቢዚ የሚያደርግ ነው። አዎ አይ ፊልሙ አልቋል መሰለኝ። አሁን ዘፈኑ አለ እኔ እንጃ ታገኛታለህ ካልከኝ ከ101% ምን አልባት በአካል ተገናኝታችሁ አታውቁም? እውነት በል አሁንም ጥረግባክ ተክሉ አታስበላኝ በቃ ለአንተ ሲባል አንድ ፕሮግራም መዘጋጀት አለበት። ለሚስትነት የምትመርጣት ሴት ምን አይነት ሴት ነች? እንግዲህ ስለ ስራዬ አይ ቲንክ የምትረዳ አብራይ መሆን የምትችል ስትል በሁኔታዎች ላይ በቃ አለ አይደለ ክፉንም ደጉንም አብረን ታሳልፍ የምትችል እና የሆነ ጊዜ ስል ነበረ በቃ አለ አይደለ በንፍጥር እየጠረኩ የምታቀኝ አይነት ሴት ብትሆን አይውሽል ነበር ስለ አሁን የሆነ ዝናው ከመጣ በኋላ ምናምን የሆነ ነገሩ ብቻ አይመጣም እና ብቻ እንደዛ ቢሆን በቃ ይሄ ቁመቷ ሼፓ ምናምን ላይ ነው አይደል? ከዛ በኋላ ያለው እግዚአብሔር ይባረከው ይሁን። ያው ትዳር ከእግዚአብሔር ነው። ያ በህይወቴ አሳለፍኩት የምትለው ከባድ ጊዜ አለክ? ብዙ ናቸው። በጣም ብዙ ናቸው። ማን ስለ እኔ አሁን ጽድት ያልኩ ሄዳ ልጅ ልኝ አሁን እንደዚህ ቤት አሁን ይሄም ይክሬ ቤት ነው እኔ አይደለም እና አሁን እኔ ሶሻል ሚዲያ ላይ ያለሁት ማንነቴ ምናምን አይደለም ስቲል ስሰራ ሞቲቬት እንዲያደርገኝ ብዬ ማስበው የድሮ ህይወቴ ነው። ከሁሉም በላይ ታናሽ ወንድሜና እቴ ላይክ በ10 ቀን ልዩነት ነው ሁለቱንም ያጣዋቸው። እንዳልኩ ነገ ነው ወይዘው ሙታ 4 አመት ቢሆነውና እና በቃ ያልፋል። የሆነ ሰዓት ላይ በሆነ ሚስ አስታውሰዋለሁ መስራት አልችልም። ትናንትናም ስደውልልኝ በቃ ተቅሉ ዛሬ ያልኩ በቃ እንደዚህ አይነት ምክንያቶች ነው በቃ የሆነ ሳኮሽ ካለብኝ ይከብደኛል። እኔ ሲሪየስ መሆን አልችልም ስለ አልችልም ሳይሆን አልፈልግም ከሆንኩኝ ወደ ቪዲዮ ሪአክሽን ቪዲዮ መስራው ምናምን አይነት ፐርሰናሊቲ ለመመለስ ጊዜ ይፈጅብኛል በጣም እንትን ከሆንኩኝ ምንድነው የሚባለው ዲፒ ላስረዳ ቴንሽን አይነት ነገር ሙር ላይ ከሆንኩኝ ይከብደኛል ለመመለስ በጣም ይከብደኛል። ብዙ አሉ በጣም በልጅነቴ ማጎቴን ነፍሱን ይማረው አይና አባቴን እሱንም በቃ የማይረሳኝ ሞመንቶች አሉ በጣም ብዙ ብቻ አሳልፌያለሁ። በአግባቡ ብዙ ጊዜዎች አሳልፌያለሁ። ከሁሉም ግን የብራዘር ይከብዳል። ከዛ በኋላ ኢን ዘ ሴም ታይም ንብረት የሚባል ነገር የለም ነበር። እነ ማዘር እና ፋዘር ሁሉ አመት ለፍተው ጥረው ግረው ያመጡት ነገር ነው በአንዴ ዜሮ የሆነባቸው። የእነሱም ኃላፊነት አለ። እንዴት አድርጌ እንትን ልበላቸዋለ ያው ከአንገት በላይ እየሳክ አሪፍ ነው ተመችቶኛል እያልክ ትኖራለህ። ያው የውስጥ አንተ ነው የምታውቀው። ለሁሉም አታሳይም ማየትም ደግሞ የለበትም። ምክንያቱም ሰው ያንተን እንትን ባወቀ ቁጥር ደካማ ጎንም ባወቀ ቁጥር
በዛ ደካማ ጎን ለመጠቀም ይሞክራልና በቃ በተቻለኝ አቅም ምንም እንዳልተፈጠረ እየሳሳኩ ምናምን እኖራለሁ። ሜቢ አሁን መንገድ ላይ ብታገኝ ኦር በሆነ ቦታ ብንገናኝም ወይስ ስቅ ወይስ ፎግር ነው የምታገኘኝ። በቃ አም ሃፒ ለመምሰል ግን የሆነ ሰዓት ሰደንሊ የሆነ ትዝታዎች ሲመጡ የትዝታ ሰፈን እኔ አልከፍትም። ለምሳሌ አልችልም። የሌለ ነገር አስታውሰኛል። የድሮ ትራማ አለብኝ። የሆኑ የክዱኝ ሰዎች አሉ ምናምን እዛ በቃ ማስታወስ ስለማልፈልግ ፈጣሪ ብዙ ነገር ሲያስተምር ካንተ የባሰ ሰው ያሳያል። ምን ሆንኩኝ ይላሉ የዛኔ ወይ እጅገር አለኝ እየሰራው ነው አምሮዬን አላበላሸብኝም እግዚአብሔር ይመስገን። ምን ሆንኩኝና ከኔም የባሰ እንታለና በተሻለኝ አቅም ከዛ መውጣት ሞክራለሁ። ራሴን በስራ ቢዚ አደርገዋለሁ። አሁን ቅድም ስለ የነበሩ ስራዎች ምናምን ነገር እነዚህ አውቄ ለምንደረበው ቁጭ ስትል ነው መዘው እንደዚህ አይነት ነገሮች የምታሳውቁ። በተቻለኝ አቅም ላለማስታወስ ራሴን ቢዚ አደርገዋለሁ። በተቻለኝ አቅም ለምን ስክሮል አይሆንም ማለት በቃ ቁጭ ብዬ ቢሆን አደርጋታለሁ እንጂ ቁጭ ካልኩ ነው ችግር የሚመጣው። ምክንያቱም ቀን በቀን ነው ማለቅ ሰው። ከዛ ከብራዘር ጊዜ በፊትም እንደዚህ አካውንት ጠፍቶብኝ ኦር እንደዚህ ዩቲዩብ እንትን ብሎ ምናምን አይቻቸዋለሁ እነሱን ጊዜያቶች በቃ ከስ እያለ ማመድ ነው ፈጣሪ ወደዛ የሚወሰደኝና በተቻለኝ አቅም ጸሎት ማድረግ ከሆነ ቶሎ መለሳለሁ። ወደ ራሴ ወደ ቀልቤ ቶሎ መለሳለሁ። ግን ከዛ ውጪ አልዋሽም ምንም ነገር ባረግ ይከብዳል። በቃ ጸሎት ይመልሳል። እኛው ነው የክርስቲያን እንትን ነኝ ኦርቶዶክስ ተከታይ ነኝ። ግን ሃይማኖቴን መግለጽ ምናምን ፈልጌ ሳይሆን ባለኝ እምነት ወደ እምነት ቦታ ሄዳለሁ። ኦር እዚህም ሆኜ ዩቲዩብ ላይ ማሉና መስማት ይችላል ከሆነ በቃ ታሪክ ስትሰማ ምናምን ትረጋጋለህ። መጽሐፍ ቅዱስ ምታነብ ትረጋጋለህ። ሌላው እንደዚህ በእምነቱ እንትን የሚል ከሆነ አይውሽ እሱ ነገር በደንብ ይሰራል። መንፈሳዊ ነገር ይሰራልና መንፈሳዊ ነገር ያረጋጋል። በጣም ያረጋጋል። ከምልህ በላይ ያረጋጋል። በቃ ከዛ ውጪ ማይረሳኝ አንዴ ምን ሆነ መሰለክ የሆነ ዩቲዩብ ቻናል ነበር እና በጣም ብዙ ፋይል ነው። ግን አሁን ይሄኛውን ጀምሬ ልክ ሄድኩኝ። አንድ ጓደኛ ነበረችኝ ውጪ ነበር የምትኖረው ላይክ ሎንግ ዲስታንስ ሪሌሽንሺፕ ነው እና ታሪኩ ሎንግ ነው። እሱ ከእሷ ጋር ከሀገር ለመውጣት ብር 200,000 ነው ያስፈልግኝ የነበረው እና በቃ አንቺ ስትመጪ ያንቺ ራስሽ ትችያለሽ እኔ ራሴ ልቻል ነገር ሆኖ መስራት ጀመረ እና ለሱ ብዬ የሆነ ቻናል ጥቅጥ ነው ያርኩት። በቃ ጊዜ መስዋዕት አድርጌ በ24 ሰዓት ውስጥ የምተኛው 3 ሰዓት ነው ምናምን ለ3 ሰዓት ያክል ማታም እሰራለሁ 12 ሰዓት ተነስቼ ጠዋትም እሰራለሁ መርካቶም እሄዳለሁ እና በቃ መሀል ላይ ክፍተት ሳገኝ ነው ለዩቲዩብ ቪዲዮ መቀርጽ እንትን ምለው እሰበስባለሁ ማታ ቀርጻለሁ። አየር ላይ በካፕከት ሳይሆን ካይም ማስተር ነበር በፊት ካይም ማስተር እና የሆነ አፕሊኬሽን ነበር ስሙ ጠፋብኝ። በእነሱ ነው በስልክ ምክንያቱም ፒሲ የለኝም የዛኔ በስልክ ይቀጠቀጣል። እዛ የመርካቶም ስራ አለ ምናምን ብቻ ወደዚህ እያልኩኝ ብቻ በቀን 3 የነበረ በቀን 3 ሰዓት ምናምን 3 ሰዓት በጣም በሰክተዋል 4 ሰዓት ነው ብለኝ ከ24 ሰዓት ውስጥ ማለት ነው ሌላው ይሰራል ነው እና ልክ የሆነ ያህል ብር ደረስኩኝ 40 ኦር 50 ሺህ ብር ነው ደረስኩኝ እኔ እያጠራቀምኩና በ4 ወር ውስጥ ትመጣለች አይ ቲንክ 3 ወር 4 ወር ውስጥ ትመጣለች እሷ ምናምን ነገርና ሳምንት 1 ሺህ ብር ማላገኝ ልጅ ነኝ እንደዛ መስራት የጀመርኩት ምናምን ነገርና አካውንቱ ተዘጋ። የሆነ ሰው ዩቲዩብ ቻናል ይሄ መልክ ላይክ ይሄ ከዚህ ከመክፈት በፊት የነበረው አይደለም ሌላ ነው ተዘጋ። ተብሎ እንዴት አድርጌ ፊሊንጉ እንደምገልጸልህ አላውቅም። በቃ ለዛውም የተዘጋው ደግሞ እንደሌላው ኦር እንዳብዛኛው በሆነ ቪዲዮ ምክንያት ምናምን ነገር ሆኖ አይደለም አላውቀውም። ምክንያቱም ነበር በሰዓቱ አይ ቲንክ እንደዛ ነው እነሱም ያሉት ህጉ ላይ እንደ ነገ ብር ላስጀምረው ነው። በቃ እቺ 4000 ሰዓቷ ጨርሳለች 1000 ሰብስክራይብ ሞልቷል ምናምን አፕል ያዝጄ በቃ ከነገ ጀምሮ በጣም ብር ይሰራል። ደግሞ ቪው አይደለም በቃ ላይክ ፐር ቪዲዮ በሆነ ያልሳቱ 10,000 ምናምን ይታያል እና አሁን ላይ አውቀዋለሁ 10,000 ቪው እንዴት እንደሚከብድ ለዛውም አስበው ሳያደር ነው ምልክ 1 ሰዓት ውስጥ ነበር የሚያገኘው እንዴ ይሄ በቃ የቻናል ይበረግዳሉ እናንተ ብሎ አይ ቲንክ 2 ወር ምናምን ነገር እንደዛ ነበር የተለፋበት የነበረው ቻናል እና ድልክ እንቅልፍ የለሽ ምን የለሽ ግራ ገባኝ። እንዴ ብዬ ልግለጽ ለማን ብዬ ላወራው። ከዛ የሱን ገና አማርሬ ሳልጨርስ የዩቲዩብ ይሄኛው ሳይሆን ከዚህ በፊት የነበረው ቻናል የተዘጋው ሁለተኛ ኮፒራይት ስትራይክ ተላከ። ይሄ ነገር ጸቡ ከኔ ነው እንዴ አልኩኝ። ግራ ገባኝ። ስለ ምን ማድረግ እንዳለብኝ ግራ ገባኝና ከኔ አይደለም ልሂድ በቃ ችግር አለ ፈጣሪ ጋር አልኩኝ። ትልኛ ለማኔል ሄድኩኝ ቤተክርስቲያን ቁጭ አልኩ። እዛ
አንድ ሰውዬ መጡ ላይክ ፈጣሪ ምናልባት በሳቸው በኩል ሊያስተምረኝ ይሆናል። አንድ ሰውዬ ልጃቸውን ይዘው እያመጡ ነውና አይ ቲንክ ይሄኛው እጃቸውና ይሄኛው እግራቸው ልክ አይደለም። እንደዛ ሆነው ልጃቸውን እያስተማሩ ነው። ይሄ ሰውዬ እጅ እግር ኖሮት እያስተማረ እንደዚህ የሚያመጣ ከሆነ ስለ እኔ ምን ጎደለብኛል? በቃ ገብቼ መጀመሪያ ቁጭ ነበር ያልኩት። ሰውዬው ሲመጣው እያቸው ይሄ ሰውዬ እጅና እግሩ ለዛም እንደዚህ ሆነው እያስተማሩ ልጃቸውን ከዛ ከትምህርት ቤት እያመጡት ነው አሁን ያሉት። እኔ እጅና እግር ይዤ አንድ ቻናል ገና ለገና ዘጋ ብዬ ላማረር ነው እንዲቀርበልኝ አልኩኝ። ወጣሁኝ። ከዛ ጊዜ ጀምሮ ነው ምልክ የፈለገ ነገር ይመጣል አልተውም ብዬ እየሰራሁ ነው እስካሁን። ቻናሉ ተዘጋ 20 ምናምን ሺህ የነበረው ቻናል ተዘጋብኝ። የተዘጋብኝ ቀን ላፕቶፕ 2 ተሰረቀ። አይ ቲንክ 2 ላፕቶፕ ብቻ አይደለም የሌላም ሰው ላፕቶፕ ነበር ቤት ውስጥ ስልክ ነበርና ተሰረቀ። ከዛ በኋላ ሌላ ተከፈተ። የተከፈተው ቻናል አሁን እንደዚህ 500 ምናምን ሺህ ያለው የፈለገ ነገር ይመጣል እጅ አልሰጥም። በቃ ስለ በቃ 99% እጅ ሰጥቼ ተስፋ ቆርጬ በቃ በአንዷ አንቀሳቀሳለሁ። በቃ በአንዷ የፈለገ ነገር ይመጣል አልተውም ብዬ ነው እንቀሳቀሰው። የፈለገ ነገር ይመጣል ወይ ስቲል አሁን ድረስ ያለች በሱ ሞቲቬሽን በቃ አንዷ ካለች ታቆየኛለች። ሜቢ አንዷ ይሆናል እስካሁንም ድረስ ላለበት እንትን ያለው በቃ በአንዷ እንደምንም በቃ እግዚአብሔር ያውቃል እሄዳለሁ። ከተሳካ ተሳካ፣ ካልተሳካ ቀጣዩ ሊሳካ ይችላል እንጂ መተው የለም። ከሆነ ሆነ ካልሆነ ቀጣይኛው ሊሆን ይችላል። ሞክር ካልተሳካ ድጋሚ ሞክር ላይ ነው የሚመጣው። ዱባይም እንደዚህ ነው ያልኩ። በቃ የሆነ ብር ተሰበሰበ ምናምን ሌላ ቦታ ለትራቨል ምናምን ቪዲዮዎች ልሰራ ነበረ። ከዛ በኋላ እሱ እንትን በቃ በሆነ ሰው ምክንያት ብቻ ተበላሸና አይዲ ድጋሚ መውጣት ነበረብኝ። ድጋሚ አይዲ ሲወጣ ምናምን በቃ እዚህ ቤት ስመጣ እነ ማዘር አንተ ሌላው ቤት መኪና ገዝቷል አንተ የለም ምናምን ሲሉኝ እኔ አስታውሳለሁ። በቃ ላይክ ያ ሁሉ ብር ባላወጣ እንደመገዛ ቋለሁ። ግን በቃ እንኳን ወጣ ለበጎ ነው አውጥቼ መጥቻለሁ። በቃ አሁን የሆነ በየ6 ወር ሄድበታለሁ ችግር የለም ለኔ እቃም ይዤ እመጣበታለሁ ምናምን ነገር ይሄን በቃ ጠቅሞኛል አልጎዳኝም። ለኔ በቃ ቢያንስ ማጣት ናይቻለሁ። አንድም ሰው አለ ላይክ የቪፒኤን ጊዜ ወደ 700 ሺህ ብር ምናምን ነበር ተበልቻለሁ። ስለሆነ ያበሬ ነው ነገር ዩቲዩብ ላይ ነው። ኳስ ተጫዋች አለ ስሙ ጠፋብኝ ዩኬ ነው የሚኖረውና እሱ ጋር ነበር ብራችን የሚገባው የነበረው። እኔና ሌላ አንድ ዩቲዩበር ልጅ አለ የዩቲዩብ የምንሰራው ብር እሱ ጋር ነው የሚገባው። ከዛ እሱ እዚህ በሰው ይልክልናል ምናምን ነገር ነበር። የትዝ ካለ 2 ወር ከምናምን ኢንተርኔት ተዘግቷል ነበር የሆነ ጊዜ ወደ 700 ምናምን ሺህ ብር የምር ትዝ ይለኛል። እና በቃ የለም በቃ ለበጎ ነው ለኔ ቢሎስ ብር አገኘዋለሁ። ግን ሜቢ መጥፊያ ሊሆን ይችላል። ምንም የፈለገ ይመጣ እግዚአብሔር ይመስገን ወደፊት እግዚአብሔር ይመስገን ወደፊት በቃ አይ አሁንም እኮ አለክ መንገድ ላይ ነው ያለው እየሰራ ነው። አሁንም ሰው ሲያገኝ እኔ ሞከርኩኝ ነው ገና ዩቲዩበር ሰው ታገኘኛለች ነው የትኛው ሰው ሲያገኘኝ ነው በቃ ከዛሬ ነገ የተሻለ ይሆናል። የተሻለ ነገር ይመጣል ከእግዚአብሔር እርዳታ ጋር ፈጣሪ ያለ ይሆናል። በቃ የሆነ ነገር ነው ሲለኝ ወር የሆነ ነገር ሳጣ ይሄ ነገር ለኔ አይደለም ከኔ አላለውም ቢኖርም መጥፌ ነው የሚሆነው ነው ማለት ጀምሬያለሁ። ቆየው እንደዚህ ማለት ከጀመርኩና በቃ አንተ ያልከው ይሁን እኔ እሰራለሁ ነው ያለኝ። ተሻለኛ አቅም ጥሩ ነገሮች ለመስራት ሞክራለሁ። አንዳንዴ ከሰው ጋር በሆነ በስራ ምክንያት ምናምን ልትጋጭ ትችላለህ። በተሻለኛ አቅም ፒስፉሊ ለመሆን ሞክራለሁ። እስሩንም አይቼዋለሁ። ታስረ ነበር ታላቁ ሩጫ ጊዜ እስሩንም አይቼዋለሁ። ግን አልፈልገውም አልዋሽም። ምን ያህል ጊዜ? አይ ብዙ ጊዜ አይደለም እንደውም 1 ወር ሐዋሳ እንዴት ታስሬያለሁ። እንደዚህ በቪዲዮ ምክንያት ነው እሷን የሚታሰር ነው ስለ ባለመግባባት ነው ይዛኔ የሚታሰረው። እና ደግሞ የታሰርንበት ሰዓት እንዳልክ መሸና ከመሸ ያው በጣቢያ ህግ ምናልባት ሰዎች ባጣቁ ሰዎች ካላችሁ ከ12 ሰዓት በኋላ ታራላችሁ አትወጡ። እንደዛ ይባላል። እንደዛ ሆነና ቀጣይ ቀን ወጣን። እዚህም መጀመሪያ አይ ቲንክ ጣቢያ ነበርኩኝ የሆነ ጊዜም እንደዚህ በጸብ ምናምን ጭጭ እያለሁ ገብቼ ነበረ። ከዛ በግንጋታ ወጣው የዛኔም ተደባዳይ ምን ተጣይ ሆኜ አይደለም በቃ አለ አይደለ ሰው እዛ ጋር አለመግባባት ሲሆን ናስኪ እቺ ቦታ ጎብኘት ታርጋት እዛ የታላቁ ምርጫ እንደዚህ ብቻ እንትን ነበር ብቻ በፒስፉሊ ሁሉ ነገር ለማለፍ ሞከራለሁ። አልዋሽም ፍቅር ያሸንፋል። በቃ በተቻለኛ አቅም እኔ ዙሪያ ያሉ ለክ እየሰሩ ያሉ ሰዎችን ብር በረም በሚያገኙበትን ወይ ለማግኘት ሞከራለሁ። ከበፊቱ አሁን ተግባብቼ ከሰው ጋር ለመስራት እየሞከርኩኝ ነው በተቻለኝ አቅም የምችለው አቅም። ካሜራ ኦፍ ሆኖ እንደዚህ ነው አርኩ እያልኩ ሳይሆን ለነፍሴ ነው እየሰራለሁ። አሁን ለስጋዬ ጨርሻለሁ። በቃ የስጋዬ ለመኖር በቃ አሁን እየሰራሁ ነው። ግን ለነፍሴ ደግሞ ሰው ሲደሰት ሆነ ነገር ሆኖ ለፍሳይ እንዲደሰት እንደሚል
ደስ ይላል። አይ ብዙ ሰውም እኮ ያመሰግናል። አሌን አይቼ ዩቲዩብ ጀመርኩ የሚል አለ። አይሌ እንደዚህ ረድቶኝ ዩቲዩብ እንደዚህ ተስተካከለ ብሎ ነገሩ ልጆች ነበሩ። እንትን አይደለም በቃ እንዲወጣ አልፈልግም። ሜቢ እንትን ይባል ነገር አለ። ስላንተ ጥሩነት ሰው የሚያወራው ስትሞት ነው። በህይወት እያለ ቢወራ ጥሩ ነው። በህይወት እያለ ቢወራ ቢሽ ጥሩ ነው። ግን ብዙ ጊዜ በቃ እንደዚህ አይነት ሰው ነበር እስክትል አንዳንድ ሰው አጋጥሞ አያውቅም። እንደዚህ አይነት ጥሩ ነበር ማለት ነው እስክትል ድረስ ያኔ ደግነት የሚሰሩ ሰዎች አሉ። ግን በቃ ስትሞት ነው አይ ቲንክ ብዙ ነገር ጥሩ ነገር ስላንተ የሚወራውና እስከዛ ድረስ ባይወራም ቢወራም ለነፍሴ ስል እሰራለሁ። ያ ሰው ሲጠቀምና ታድሏል። በቃ ጉድ ነው ወጥሮ እየሰራ ነው ደስ እንደሚለኝ በቃ ሳያቸው አሁንም አሉ። በቃ ማገዝ በመችለው ሁሉ አገዛለሁ። ያው ማልችለውን ነገር ኢግኖር አደርጋለሁ። መመለስ ያለብኝን እመልሳለሁ። ግን በምንችለው አቅም በአቅሜ እንጥላለሁ። የደስታም ያዘንም የሆነ ነገር ሲገጥምክ ማን ጋር የምትደውለው? የደስታ አይ ቲንክ ታላቅ ወንድሜ ጋር እና ሌላም አንድ ሰዎች አሉ፣ አንድ ሁለት ሰዎች አሉ። እነሱ ጋር የሚደወላል። አይ ቲንክ አሁን ላይ ታላቅ ወንድሜ ጋር አዘን ከሆነ ለማንም አልናገርም። ራስን ይችላል። አዘን ከሆነ ወጥ አረጋታለሁ። ካለፈች በኋላ እንደዚህ እየተጫወኩ ነው ነው ይሆናል እንጂ ወጥ ነው ማረገው። በቃ በተቻለኝ አቅም ሶሉሽን ለማግኘት ፎክራለሁ። ዝም ነው ብቻ አዘን ነክ ነገር ላይ ይሄን ደስታ አይ ቲንክ ፕሮባብሊ ታላቅ ወንድሜ እና አንድ ሁለት ሰዎች አሉ። ብቻ እንቆጭ ነገር አብዛኛው እንዳልኩ ለበጎ ነው ነው አልፎ ግን ስቲል የሚያንገበግበኝ ነገር አልዋሽህም። የብራዘር ጊዜ ዛኔ ወደ ሆስፒታል ስንሄድ ላይክ እንትን ብማር ብዬ ስቲል ቆጭኛል። ላይክ ፈርስት ኤድ ብማር ብዬ ቆጭኛል። ምክንያቱም የተወሰነ ቀኑ ነው ማሳለፍ አልችልም። እኔ እንግዲህ ፈጣሪ ያለው ቀን ነው እንትን ማለት አልችልም። ግን ፈርስት ኤድ ትንሽ ባቅ ኖሮ ኦር እንትን ቢለኝ የሆነ ያህል እንትን እለዋለሁ ብዬ አስባለሁ። የዛኔ በቃ ስቲል የእግር እሳት የሚሆንብኝ እሱ ነው። አሁንም ድረስ እያንገበግበኛል አልዋሽም። ከዛ ውጭ በተቻለኝ አቅም እጠነቅቃለሁ እና ላለፈ ነገር ለሆነ ነገር በቃ ከሆነ ሆነ ነው። ዲቪቴንድ ኑሮ ነው ደሞ ነገር ለምንሞትና ለማልፈ ህይወት ደግሞ ልጨናነቅ እንዴ እንትን አይደለም። አረም ሌላ ነገር ማድረግ ያለብኝ ሳላረገው ያለብኳቸው በጣም ብዙ አሉ። ግን አለ አይደለ ለኔ ስላልሆነ ነው ብዬ ነው አልፈው እንትን አለው ቢሆን ኖረናል በቃ አለፈ ላንተ አሉ ቢሆንም አንዳንድ እንዴት አለ መሰለህ። አሁን ለምሳሌ የሆነ ሰዓት ቢትኮይን ገዛህ እንበል ለምሳሌ ነው ምልክ የዛኔ እንደዚህ ዋጋ ይኖራል ብላ አይደለም ዝም ብለፈንም ገዝተው ሊሆን ይችላል። ከአመታት በኋላ እንደዚህ አሁን ያለበት ደረጃ ላይ ይደርሳል። ወር ደግሞ በጣም ላጅቆም ብርን ተበልታ ሊሆን ይችላል። እና በቃ ከሆነ ተሳካ ነው ተሰየው ካልሆነ ኦኬ ኖርማል ነው። ላንተ ከሆነ ያንተ እንጀራ ከሆነ ይሻግታታል እንጂ ማንም አይነካትም። በቃ ጣዕሟ ራሱ ያጠፋ ነው ታገኛት። ሻግቶ ራሱ የሚጣፍጥ እንጀራ እንዳዲያጋጥም መቀንደዘ ይሄ ነገር ሻግቶ አይደል ጣዕሙ ያሆነው የምትለው አይነት እንደዛ ነው የሚሆነው። ለአንተ ካልሆነ ግን ብታገኘው መጥፊያ ነው የሚሆነው። መጥፊያክ በፊት እንደውም አረ ቲኮ ቢሆን ኖርል ነበር። ብታገኘውም አታውቀውም በሆነ በኩል ያጠፋሃል። ተመስገን ብለው የመጨረሻ ጥያቄ ይቅርታ መጠየቅ የምፈልገው ሰው አለ? አይዊሽ ከእንትና ጋር ባልጣላ ከብሩክ ጃኒ ጋር ባልጣላና የሆነ ሳላስበው የዛኔ ቪዲዮውን ሰሞኑን መጥቶልኝ በሆነ ምስ እያየሁት ነበርና ተጋብተን ምናምን የተፈጠረው ነገር ያናደኛል። እና አይዊሽ እንደዛ ባይሆን የሱንም የሆነ ያሉን ኬሪየሩ ተበላሽቷልና እና ካሱ ብቻ ባይሆን አይዊሽ ጸብ በጣም እየራኩ ነው። ጸብ ትቢት ተቻለኝ አቅም እየራኩ ነው። በቃ ላስት ታይም ከሰው ጋር ስጣላ ላይክ የሰው ነፍስ ጄሌ ልጠፋ እንደዚህች ነው የተረፈችውና አልወድም። ጸብ የተባለ ነገር አልወድም በቃ አልኩ። ስለ በሆነ ሚስ እንደዚህ በግሩፕ ጸብ ተጣልተን በሽምግልና ምናምን ያለቀ ነገር ነው። የቆየ ታሪክ ነው በጣምና ከዛ ጊዜ በኋላ ጸብ ከማንም ጋር አልጠበቅ ይቅርታ ነው ብለው አልኩ። በጣም በቃ እንደዚህ እየሳኩ አሳልፋለሁ ምናምን ላለመጣላት ማረገውን ጥረት እኔ ነኝ የማውቀው። የመጨረሻ ለጸሎት ስትንበረከክ እግዚአብሔር የምታመሰግንበት ርዕስ ሁሌ የምታመሰግንበት እሱም ባክህ ምንም ባመሰግነው ካረገልኝ አንፃር ምን አሁን አመሰገንኩት አይባልም። በእናትህ ጋድ በጣም ጸዴ ነገር በህይወት ያረገልኝ ነገር ብዬ ማስበው ምስጋና መማሪ አባታችን ሜቢ ሊገልጸው ይችላል። ግን አባታችን የራሱ በጣም ብዙ ሚኒንግ አለው።
ደሞስት ማረገው ነገር ምንድነው ግን ጸሎቴ ላይ ሁሌ እንትምለው እኔ የምፈልገውን ብቻ ሳይሆን አንተ የሚወልኝ ያርግልኝ ይላል ብዙ ጊዜ አንዳንዴ እኔ ሰው ሆኜ በጣም ብዙ መኛለው የምፈልገው ነገር ብዙ ነው ግን በቃ እሱ የሚያርግልኝ ነገር ጸዴ ነው እና ሁሌ ጸሎቴ ላይ እኔ የምፈልገውን ብቻ ሳይሆን አንተ የሚወልኝ ያርግልኝ ይላል ምስጋና ምንም ብትል ብታመሰግነው እኔ እንጃ ብቻ እንትን አይገልጽ አያረካኝም ስለ አያረካኝማ በቃ የሚያረካ ነገር አይደለም አስበዋል ቀን በቀን እየበደልኩት ይቅርታ ሲል ቀን በቀን እያስቀየምከው ይቅርታ ስትል ይቅር ስለ እኔ እንጃ አንዳንዴ ቃል ማጣለት ነገር ቢኖር ስለ ፈጣሪ ነገር ሲወራ ነው እስኪ ሰውኛ እናስበውና እንደው በእኛ ሃይማኖት 10ቱ ትእዛዛት አሉ እንደው የሙስሊም በጣም ሬር ነው ባይዘው በጣም የነሱ ራሱ የሆነ ያህል ትምህርት ወስጃለሁ ላይክ በማዘር በኩል ሙስሊም ነንና በቃ አክሰስ አለ የማውቅ እና በደንብ በቃ አውቄዋለሁ ምናምን የነሱ የሆነ ያሉ ማለት ነው ብዙን አይደለም እኔ ጥየውን ነገር ነው ለዛው ነው የነሱ ላይ ከብዳል በጣም እና በእኛ ራሱ ታስረዳ እነዚህ 10 ትእዛዛት ውስጥ በቀን ውስጥ አሁን የምታረጋቸው ነገሮች አሉ አሁን አትስረቃለህ አትዋሻለህ ምናምን ስልክ እየተደወለልህ የሆነ ቦታ ትዋሻለህ ታፈልግ ወግን አታመንዝር አለ የሰው ሀቅ አትመኝ ምናምን ነገር አለና ባልንጀራ እንደራስ አድርገው ወለዳለና አሁን እነሱ ነገር የማረግ እድል ጠባብ ነው እነሱን ካረክ አይከብድህም ነው ሁለት ያለው አንዱ ለሌለው ይላል አሁን የትኛው ሰው ነው ሻንጣ ሙሉ ልብስ ይያለው ትንሽ አንዱ ሁለቱን ሊያወጣ ይችላል እንጂ ሁለት ኖሮት አንዱ ለይቶ የሚያወጣው በቃ እንደዛ ነው የሚሆነው እና ይሄ ሁሉ ነገር ሳላረግ ለትንሽዬው ነገር እንትን ይያልኩኝ በቃ ለኔ ትንሽዬ መስሎ የሚታየኝ ነገር ይሄኛው ብቻ ይቀርበለኝ ይያልኩኝ ከዛ እሱ ይቅርታ ይያለኝ ቀጣይ ያኖረኝ እንደኛ ጥፋት እኮ ቢሆን ኖሮ እኮ መኖር እኮ ማይገባን እኮ ሰዎች ነን እውነቱን ነው አራካ ተባለ ግን ምስጋና ይገልጽልኝ በቃ ስላረክልኝ ነገር ሁሉ አመሰግናለሁ እላለሁ ስለምታረግልኝ ለወደፊቱም ጭምር አመሰግናለሁ ስለፈጠርከኝ ሁሉ አመሰግናለሁ ብቻ ግን ቃላት የለኝም እውነት አሌ አመሰግናለሁ ቆንጆ ቆይታ ነው ያረግነው 30 ደቂቃ እንቆያለን ብለን ይሄው አንድ ሰዓት ከምናምን እንቆያለን እስካሁን ድረስ ስለተከታተላችሁን በጣም እናመሰግናለን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳትረሱ ቻው ይመቻችሁ